ይዋድ የሚባሉ በጣም ስርዓት የሌላቸው ሰዎች ስለሆኑ ደጋግሜ ተናግሬያለሁ። እውቀታቸውን አይደለም የፈራሁት እነሱ አሁን እዚህ ምን ልናገር በማልችል ከባህሪያቸው አኳያ ምነው ያለ እነሱ እንደ ሌላ የለም እንዴ? ሂድና ዘማርያምን አሁን ጠይቀው ከፈለክ ማለት ነው። በብሉይና በአዲስ ኪዳን ታቦት የማንኛውንም በዚህ ጉዳይ ማለት ነው። ኦኬ እኔ ታቦት በአዲስ ኪዳን በምን ሪዝ የምትወያይ ከሆነ ለምን የብሉይ ኪዳኑን ተዋችሁ? ሳይዘጋጁ ነገ ይገባሉ። ለምን የብሉይ ኪዳኑን ተዉት ነው የብሉይ ኪዳን ታቦት እኮ ምን ያደርጋል? አሁን ጥቅም ላይ ኦኬ እሱን አደባባይ ላይ ወጥተው ማለት ያለባቸው ማለት ነው። ወንድሜ መላኩ የብሉይ ኪዳኑ ምንም አያደርግም ካላችሁ ቆይ አድምጠኝ። በዓለም ሕዝብ ፊት ቤተክርስቲያኒቱ እንደ ቤተክርስቲያን ዋሽታለች። ለምን 3000 ዓመት ሙሉ ታቦት አለን እያላችሁ አለን? እሱን እኮ አልካድኩም እኔ አለ እኮ። ታዲያ ካለ የመጣበትን አመጣጥ አለ አይደል? ታቦቱ መጣበት ተብሎ የተባለው መሌ ታሪክ እኮ አለው። ታቦቱ የመጣበት ቤተክርስቲያኒቱ 3 መጽሐፍቶች ላይ ማነው 4 እና 5 መጽሐፍቶች ላይ ጽፋለች። ነው 6 መጽሐፍቶች ገድለ ተክለ ሃይማኖት ላይ አለ፣ ገድለ ላሊበላ ላይ አለ፣ ድርሳነ ጽዮን ላይ አለ፣ ክብረ ነገስት ላይ አለ፣ መጽሐፈ ጤፉት ላይ አለ። በእነዚህ መጽሐፍቶች ኦልሞስት ወደ 5 መጽሐፍት ላይ እንኳን ጽፈዋለች። ታሪኩ ማለት ነው እንዴ ዓለም ይወቅልኝ ብላ ቀን ሰይማ አመታዊ ክብረ በዓሉን እናከብራለን እያለች ህዳር 21 ቀን የሙሴ ታቦት የጽዮን ታቦት ወደ ኢትዮጵያ የገባችበት ቀን ነው ተብሎ ሰው በአውሮፕላን የቻለ በአውሮፕላን በእግሩ የቻለ በእግሩ ደግሞ ካልሆነም ደግሞ በመኪና ከአዲስ አበባ ከተማ ተነስቶ ከሀገራችን ደቡባዊ ክፍል ሁሉ ተነስቶ እስከ ትግራይ ድረስ ሄዶ ጽዮን ማርያም እዛ ተሳልሜ እመጣለሁ እኮ ብሎ ያለው የሙሴን ታቦት ነው። ይህንን ታሪክ አለኝ ስላለች ለብዙ ዘመን ስለተናገረች አለኝ ብላ ያለች ቤተክርስቲያን ታቦትን ስትነጋገር መጽሐፍ ቅዱስንም እንደምታምኑት መጠን የብሉይ ኪዳኑም የአዲስ ኪዳኑም አለኝ ብላለች። አሁን ተነጋገሪ ተብላ ስትባል በአዲስ ኪዳን ብቻ ነው። ለምን የብሉይ ኪዳኑስ? ታቦት ከተነሳ በመጽሐፍ ቅዱስ ነው። የብሉይ ኪዳን እኮ አንጠቀምም። አንጠቀም ዝም ብሎ ነው ያለው። አንጠቀም ምንድን ነው ዝም ብሎ ያለው? ለምንድን ነው ዝም ብሎ ያለው? ያን ያህል ቤተክርስቲያን አክሱም ጽዮንን አይተዋል አይደል? ቤተክርስቲያኑን ታዲያ ያንን እንደውም እንደዚህ አይነት ቤተክርስቲያን እንደዚህ አይነት ህንፃ ቤተክርስቲያን በኢትዮጵያ ውስጥ አልተሰራም። በጣም ነው የሚያምረው። በጣም የሚያምር ነው። ታዲያ ምንም ላያደርግ ቡራኬም ለአገልግሎት ላትጠቀሙበት ያንን የመሰለ አክሱም ከተማ ላይ የተሰራ አይ ቲንክ በንጉስ አብርሃ አጽብሃ ዘመን መሰለኛው እሱ የተሰራው ያንን የመሰለ ህንፃ ተሰርቶለት ታቦተ ህጉ ወደ ቤተ መቅደሱ ገብቶ በዛ ይኖራል ብሎ የሚለውን ምንም ላይ ጠቅማችሁ የሰው ሀገር ቅርስ የእስራኤል ሀገር ነው ንብረትነቱ ካለ የእስራኤል ሀገር ነው ሲጀምር የለም እና ለምንድነው አለን እያሉ ኦርቶዶክሳውያን ወይ ደግሞ እያላችሁ ኦርቶዶክሳውያኑ ካላችሁ ቀርቦ መነጋገር ነው። ልጅ ኤርሚ ታቦት በአዲስ ኪዳን ልዩ ተካዋል አፈልግም መግባት ምናምን በብሉይም በአዲስ ኪዳን ብቻ በሁለት ለምን የብሉይ ኪዳን ማለት ነው? እኔ በታቦት በየትኛውም ጉዳይ ላይ እኮ አወራለሁ አልኩ። በአዲስም በብሉይም ነው የማወራው። ለምን ኤርሚያስ ብሉይን መጨመር ፈለክ ብለህ ካልከኝ ብሉይ ኪዳን አለን ብላችሁ ስላላችሁ ለምን የሸሻችሁት ነው የኔ ጥያቄ መለኝ እንጂ እኔ እኮ አልወያይም አላልኩም። አክሊለም ከዚህ በፊት ልወያይ ብሎ ሲል ኦኬ አልኩት። ስለዚህ በብሉይም በአዲስም ነው እያልኩትኝ ኦኬ አለ። በኋላ እሱም ውይይት ኧረ እኔም ነበርኩ የሆነ ጊዜ በጣም ቆይቷል ምናምን በሪከርድ ሁላ አለ ዩቱብ ላይ አንተ ነህ እምቢ አልከው። መጀመሪያ ንገረኝ ወያየን ነገር አሁን እንወያያለን። እኔ እሱ አላውቀውም ሰውየውን ያኔ እኔ አላውቀውም። እኔ ያኔ ቲክቶክ ላይ አልመጣሁኝም። ልብ በል ቲክቶክ ላይ አልመጣሁም። ፌስቡክ እና ዩቲዩብ ላይ ነበርኩ ያለሁትኝ። በታቦት ጉዳይ አንድ ከአክሱም አንድ ደግሞ
ከየት ነው ሁለት ሰዎች በአዲስ ኪዳን በምን ርዕስ ነበር ለመወያየት የተስማማችሁ? ኦኬ የብሉይ ኪዳኑን የለም በሉና ካዱና እኔ አዲስ የብሉይ ኪዳኑን ላንሳው ፈቃደኛ ነኝ መለኝ። የብሉይ ኪዳን ታቦት በነገረ ድነት ትወያያለህ ከመዝሙረ ያሬድ ጋር። ነገረ ድነት በመጽሐፍ ቅዱስ በገድላት በቤተክርስቲያን ታሪክ ግድ የለም ብራዘር የዛም በሱ ትወያያለህ። ለምን እዛም እዚህም ትረግጣለህ? እኔ አልወያይ አላልኩም ብራዘር። ቆይ ለምን እዛም እዚህም ለምን ይረግጣል? ልንገሪ ጌታ ምስክሬ ነው። አንተ ደፍረህ በነገረ ድነት በመጽሐፍ ቅዱስ በቤተክርስቲያን ታሪክ በገድላት ከተወያየ እኔ ማርያምን ተወያየን እንጂ አላስብም። ደፍረህ ከመዝሙረ ያሬድ ጋር በገድላት በድርሳናት ነገረ ድነት አይምን በነገረ ድነት ማለት ነው። እሺ ቴንክ ዩ። እሺ መሌ ኦርቶዶክስ ምእመናኑ ማለት ሶሪ ምእመናኑ አልኩኝ። የኦርቶዶክስ አገልጋዮች በትዕቢት ተወጥረው ደፍረህ ከገባህ እናትህ ከወለደችህ አንተ የሴት ቅምጥ አንተ እንደዚህ ብሎ ሲል የነበረ እንደ ፊኛ ያበጠ በአዲስ አበባ ከተማ ሴት ከፈለጋ ካልተወያይቻልና ቆይ ሚዩት አድርገህ ሰማሁ አይደለ? አደረብኝ። ኦኬ በአዲስ አበባ ሴቶች ላይ በያገኘው ሴት ላይ እንደተቀለበ ኮርማ መውጣት ቀላል እንደመሰለው ዲቤትም ልክ እንደዛው ጠራኝ ማለት ነው። ያው መምህራችሁ ተጽዕኖ ፈጣሪ ብላችሁ አላችሁት። ተጽዕኖ ፈጣሪው የተቀለበ ፈረስ ይመስል እያሽካካ በአገሩ ሴት ላይ ይወጣ የነበረው አመንዝራው ዲያቆናችሁ እንደዛ ነበር ሲለኝ የነበረው። እየሄደ ሂዱና እያለ ቤት እየከፈተ ማለት ነው። ቪዲዮ አለ። ሂዱና ኤርሚያስን የሴት ቅምጥ በሉት ምናምን ነገር እያለ ማለት ነው። ችግር የለውም። እኔ እየፈለገ ይበል። ደነፋ፣ ጎደፈረ፣ ጮኸ፣ አናፋ ጴንጤ የሆነ እናቱ የወለደች የቴዎሎጂ መምህር ማንም ይሁን ማንም አለ። እሺ ሚዩት አድርጌያለሁ። ካልሆነ ታይቶርዳለሁ እንደማለት እዚህ ነው ያለው። ምን ተለፈልፋለህ? በኮሜንት አስገብቼ እያወራሁ ነው። ሚዩት አድርገው ከዛ ደግሞ እሰጥሃለሁ ማለት ነው። እናስ ደነፋ፣ ተሯሯጠ፣ ላይታች አለ። እናት ወልዳለች ተቀበል በሉት። ይሄን ዲቤት እንዳያልፍ ይሄ ሚስቱ ቀሚስ ስር የሚደበቅ ምናምን አገር አለ። ኦኬ መጣ፣ ተቀበልኩት። ኦርቶዶክሳውያንን አንገታችሁን ነው ያስደፋችሁ እግዚአብሔር በእኔ በኩል ማለት ነው። ላትነሱ አከርካሪያችሁ ተሰበረ። 25,000 ህዝብ ላይቭ ቀጥታ ስርጭት እየተከታተለው ማለት ነው። አይቀጡ ቅጣት ቀተን ለሚመጣው ትውልድ ማስተማሪያ አደረጋችሁ ማለት ነው። እግዚአብሔር ፋክት። ጴንጤ አይጮህም፣ ጴንጤ አይፎክርም፣ ጴንጤ ጉራ አይጎርም። ስትመጣ ግን ወገብ አገዳህን ነው የምሰብረው ማለት ነው። ስትገባ ለመጣበት በትህትና ለመጣ በትህትና በእውቀት ለመጣ በእውቀት አይደል? አዎ። ስለዚህ ተጽዕኖ ፈጣሪ ያላችሁት ሰውዬ ከገስት ተንስፈንጣሪ አድርጌ ለዘላለም ቀና እንዳትሉ አድርገን ለሚመጣው ትውልድ ማስተማሪያ አድርገን ኦርቶዶክስ ማለት እንደዚህ በትዕቢት ተወጥሮ ዘኬ ስለበላ ጨርሼ እሰጣለሁ። ዘኬ ስለበላ ጠላ ጠጥቶ አስማቱን አስደግሞ ግርማ ሞገስ አስደግሞ መጥቶ ጴንጤ ፊት ቆሞ ጴንጤን በእውቀት ሊረታ ነበር። ስለዚህ ያው አይደለም ከቲክቶክ ከገስት ሁሉ አይደለም ከቲክቶክ ከሚዲያ ሁሉ ጭምር እስኪጠፋ ድረስ ማለት ነው። እንደዚህ አታናፉ። እሺ ሂድና ዘማርያምን አሁን ለአንተ መሌ ይኸው የቤት ስራ ስጣለሁ። የብሉይ ኪዳን ታቦት መጣ የተባለበትን ታሪክ እና የአዲስ ኪዳን ታቦት ላይ ሊያወራ የሚችል ከሆነ እኔ ለቀሲስ በኩሉ ነበር ያቀረብኩት። እሱ ይህንን ርዕስ የሚቀበል ከሆነ ተቀበል በለውና ይምጣ። ኦኬ አሁን ልናገር እድሜ ችግር የለም። ሚውት እንዳታረገኝ እሺ። አላረገም። እኔ ታች እዚህ ገዝተ ላይ ገብተህ መናገር ስትችል ታች ስትጽፍ እኔ ታርጋለህ። ታቦት በአዲስ ኪዳን በሚል ርዕስ እና አኬ ያሉ እነ መዝሙረ ያሬድ አለ፣ ታላቁ ጅብሪል አለ። ከነሱ ጋር ተወያይ ያልኩ እሺ። አልወያይም በብሉይ ኪዳን እና በአዲስ ኪዳን በሚል ወያይ ያለው እንጂ ያልኩ እሱን ከፈራ ይቅርና ነገረ ድህነት
በመጽሐፍ ቅዱስ በገድላት ድርሳናት እና በቤተ ክርስቲያን ታሪክ ከመዝሙረ ያሬድ ጋር የምትወያይ ከሆነ ዛሬ ይገባል። እኔ ጨርሻለሁ። ፈለጋ ጋር ተወያይቻለሁ እንትና ምናምን ዛሬ ይገባል። አሁን ጥራዎች መዝሙረ ያሬድ በላውን ይገባል ብለህ የምትወያይ ከሆነ እኮ ሂድ ጥራው ተቀብያለሁ በለ ሂድ ጥራው ነገረ ድህነት እዚህ እኮ አይደለም የምመጣው። አይ አሁን ይገባል ተወያይታችሁ በውስጥ ተነጋግራችሁ ምናምን ቴዲ ሐዋሳ ቤት ሳታናገር ቆይ አድምጠኝ ብራዘር ሳታናገር ልናገር አንዴ አንተ እኮ ተናግራለህ ልናገር ጨርስ ያ መልካም ነገረ ድህነት በቤተ ክርስቲያን ታሪክ በአባቶች ትምህርት በመጽሐፍ ቅዱስ በገድላት እና ድርሳናት ኤርሚያስ ምወያይ ከሆነ እኔ እወያያለሁ ብሏል። መዝሙረ ያሬድ አንተ የምትወያይ ከሆነ መዝሙረ ያሬድ ተቀብያለሁ ቴዲ ሐዋሳ ቤት እንወያይ ምናምን ብለህ ተናገርና ልውረድ። እሺ ቴንክ ዩ። የታቦቱን ጉዳይ ምን አደረከው? ታው እሱን አንተ እኮ አልወያይም አልከ። ይኸው ታላቁት በብሉይ ኪዳንም በአዲስ ኪዳንም ልወያያችሁ። እናንተ እኮ ታቦት የአዲስ ኪዳን ዋድ መጣይ አደረባ። እናንተ እኮ ታቦት የብሉይ ኪዳን የአዲስ ኪዳን ብቻ አይደለም ያላችሁ የብሉይ ኪዳንም አለን ብላችኋል። ኦኬ የብሉይ ኪዳን አለን ስላላችሁ ለምን ነጠላችሁት? የብሉይ ኪዳን ለምን ግማሹን ጥዬ ግማሹን አንጠልጥዬ ለምን አረጋችሁት ነው? ኤርሚ ለመዝሙረ ያሬድ የመዝሙረ ያሬድን ጥሪ ተቀበል። እኔ ልውረድ ወዳጅ በቃ እዛው ተኝተህ ፈሳ በለው ብራዘር። ወንድምነት ቆይ አንዴ እኔ ምነው መላኩ በመጀመሪያ ደረጃ ስለ ታቦት ከመዝሙር ጋር ትወያያለህ ወይ አልከው። ከታላቁ ጋር ባህሪው አይመቸኝም ስል ከመዝሙር ጋር ሳልከው እሺ ሲልህ ምንድነው የምትዘባርቀው? ጊዜ ስለሰጠህና እያደመጠ ስለሆነ እዚያና እዚህ መርገጥ የለብህም። በታቦት ዙሪያ ከመዝሙር ያሬድ ጋር ትወያያለህ ወይ ብለዋል። እሺ ብለዋል። ሂድና አናግረው። አባቢ ተረጋጊ እስኪ ብራዘር፣ ቆይ ተረጋጋ። ሶሪ ተረጋጊ ስላልኩ። ይኸው ኤርሚያስ በነገረ ድህነት ከመዝሙረ ያሬድ ጋር ምወያይ ከሆነ ዛሬ ይገባል። እሺ ወንድምነት በነገረ ድህነትም ዙሪያ ስትቀበለው ደግሞ ሌላ ርዕስ ይቀይራል። ነገረ ክርስቶስ ላይ ከዚህ በፊት ጥሪ አዎ፣ በነገረ ድህነትም ዙሪያ ብትቀበለው ሌላ ርዕስ ይቀይራል። ደግሞ በሌላ ይሁንልኝ ይላል። ለምንድነው ነገረ ክርስቶስ ላይ ለመዝሙር ያሬድ ልጅ ነው ከዚያ ወዲህ እየተፈነጣጠረ እንትን እያለ ልክ ነው። ነገረ ክርስቶስ ላይ ጥሪ አቅርቤለት አልቀበል ብሎ ራሱ መዝሙር ያሬድ ከዛ ሜሎስም አቅርቦለት አልቀበል ብሎ አድፍቶ የተቀመጠ ሰው ነበረ። ኦኬ አሁን አየህ ይህንን ርዕስ እርስ በርሳቸው ተከፋፈሉበት እየተበጫጨቁ ነው። ቄሱ ለቄሱ ጥሪ እየተጠራራ ማለት ነው። ዲበኩሉ ለቀሲስ ዘበነ ለማ ጠርቶታል። እኔ ግን ለቀሲስ ዲበኩሉ ጥሪ አቅርቤ ነበር በታቦቱ ላይ ማለት በእንተ ነገረ ታቦት። ኦኬ በታቦቱ ጉዳይ ለምንድን ነው የአዲስ ኪዳን ታቦት ብቻ እንወያያለን ብላችሁ የምትሉት? ወጣችሁ የምትናገሩት የብሉይ ኪዳኑም የአዲስ ኪዳኑም እጃችን ላይ ያለ ኢትዮጵያ ውስጥ ነው ያለው ብላችሁ ለነጭ ለጥቁሩ ዋሽታችኋል። እንደ ቤተክርስቲያን ማለት ነው ኦርቶዶክሳውያን። ለነጩም ለጥቁሩም የሙሴ ታቦት እኛ ጋር ነች ያለችው። ከሚጠብቃት መነኩሴ በስተቀር ማንም አያያትም፣ ህዝቡም አያየውም። ተደብቃ ነው ያለችው። እመቤታችን እዛ በዋሻ ውስጥ ተደብቃ በሚጠብቃት መነኩሴ ነው የተቀመጠችው ብላችሁ ትላላችሁ። አይደለም ለጥቁር አይደለም ለኢትዮጵያውያን፣ ለነጮች ሁሉ ዋሽታችኋል። እሱን ታሪክ እኔ ፊት እውነት ያድርጉት ነው ብዬ የምለው። ስለዚህ ታቦት በብሉይ ኪዳንም በአዲስ ኪዳንም እኔ አልወያይም አላልኩም። ያው ታቦት በብሉይ ኪዳንም በአዲስ ኪዳንም እንደው ከዲያቆናት ጋር ሳይሆን ከካህናቱ ጋር ነው መነጋገር የምፈልገው። ምክንያቱስ ካህናቱ ስለ ታቦቱ ያውቃሉ አይደል? ይዘውት የሚወጡት ተሸክመው የሚወጡት ታቦት፣ ሲፈልጉ ደግሞ ሸጠው አረቄ የሚጠጡበት ታቦት ብለው የሚሉታል። እሱንም የብሉይ ኪዳኑንም ታቦት መጣ የተባለበትን ጭምር ነው እውነት ማድረግ ያለበት። እርስ በርስ ከሚጠራሩ እርስ በርስ ቀደም እኔ ተናግሬያለሁ። እርስ በርስ ጸበል ቀመሱ ተብለው መጠራራት ይችላሉ። ኦኬ ካህናቱ ለካህናቱ ያው የሚጠራሩት በሱ ጉዳይ ስለሆነ ማለት ነው፣ ለመጠጣት ለመብላት ስለሆነ የሚጠራሩት እሱን ይችላሉ። የዲቤት ጥሪውን ግን እኔ ለቀሲስ ዲበኩሉ የዛሬ 7 ወር ላይ ጥሪ አቅርቤ አንዳችሁም ኦርቶዶክሳውያን ቀሲስ ዲበኩሉን ተቀበል ብላችሁ አላላችሁ። መጣችሁ ግን እኔ ላይ ትጮኻላችሁ ማለት ነው። አንዳችሁም በአበበ ጉልላት ዙሪያ ተወያይም እንደ ከቀሲስ ዲበኩሉ ጋር አያ አልወያይም ማለት ነው። ከመዝሙር ያሬድ ጋር አድመጠኝ። ቆይ በገድላት ምንድን ነው ያልከው? ለምን አንተ ሚዲያ ላይ እኮ ለዘመናት ቆይታ አንድ ትክክለኛ አንድ እታች ውረድ
ሄድና የአብሮ አደጌን ሬሳ ከጉድጓድ ውስጥ መቼም አውጥቶ የሚያሰጠህ የለም። ሬሳ የለመዳችሁ ሬሳ ለማሽተት ሄድና በአበበ ጉላት አለኝ። አየህ፣ በአብሮ አደጌ ማለት ነው። ሞቱን እንኳን ተረጋግጦ እንደዚህ ናቸው። እንዲህ አይነት ነውረኞች ናቸው። አየህ መላኩ፣ እንዲህ አይነት ነውረኞች ናችሁ። አየህ ወንድሙ እንኳን መጥቶ መሞቱን አረጋግጦ እኔን እንኳን ባታምኑ ወንድምየውን ራሱ አስጠርቶ ራሱ ዲበኩሉ እየጠየቀው አበበ ጉላት የለም ብሎ እያለ ሲል የነበረ መሞቱን አረጋግጦ አንተ ቁጭ ብለህ ዛሬ በአብሮ አደጌ ሞት ላይ ልትቀልድ ትፈልጋለህ። ኦኬ፣ ሬሳ ስለምትወዱ፣ ሬሳ ስለምታመልኩ፣ ሬሳ ስለምታሸቱ ትምህርት ስላላት ይሄ አይነት ማለት ነው። ስለዚህ እንዲህ አይነት ትምህርት ስላላችሁ የሞተውን ወንድም የዛሬ 9 ዓመት እንኳን የሞተው አብሮ አደጌ አተውትም። አየህ መሞቱን እኔ እንኳን ተናግሬ አላመናችሁም። ለምን? አከርካሪያችሁን ስለሰበረው እግዚአብሔር በእኔ በኩል ማለት ነው። ስለዚህ አሁንም ስለ ታቦት ዲቤት ጥሩን ተቀበል በአበበ ጉላት ላይ ለምን አትወያይም አልክ አይደል? ለዚህ ነው የብልግናችሁ ጥግ። ሬሳ ትወዳላችሁ። ያው ሬሳ አንዱ ኦኬ፣ ሬሳ እንደዚህ ማሽተት። አሁን አንተም ራሱ ብትፈልገው ምናልባት የአብሮ አደጌን የአበበ ጉላት መቃብሩ ቢከፈትልህ ልታሸርተው ፈልገህ ነው። አይ ዶንት ኖ። ምክንያቱም ትምህርት ቤተክርስቲያናችሁ ትምህርቷ እንደዚህ ስለሆነ ማለት ነው። እንዴት አይነት ነውረኞች እንደሆናችሁ ሞቶ እንኳን አትተውትም። አብሮ አደጌ ወንድሙ መጥቶ እያለቀሰ እንኳን አረጋግጦላችሁ አትተውትም። ኦርቶዶክሳውያን ማለት ሬሳ ናፋቂያን ተብላችሁ እስክትባሉ አይነት ነገር አይነት ነውረኞች ናችሁ። ስለዚህ አይቆሙም። ጠራቸውና ያ ናና እታች ወረድ ቴንክ ዩ እና እሺ፣ እንኳን ደህና መጣችሁ ወንድምነት። በጣም ነው የማመሰግነው። ጌታ እግዚአብሔር ይባረክ። እንኳን ደህና መጣችሁ። ሰላም ብያለሁ ሁላችሁንም ወገኖች። ደፈር በሉና በታቦቱ ጉዳይ ላይ ሊያወራ የሚችል ሰው ካለ እርስ በርስ ከምትበላሉ፣ እርስ በርስ ከምትናቆሩ፣ ኦኬ፣ ስለ ታቦቱ ጉዳይ አዲስ አሁን ፉክክር ተነስቷል። አዲስ ቀሲስ ዲበኩሉ ዶክተር ዘበነ ለማን የዲቤት ጥሪ ጠራው። ለምን? ና ይዋጣልን ብሎ ማለት ነው። በምን? በዲቤት ቀሲስ ዘበነ ማነው ዶክተር ማለት ቀሲስ ዲበኩሉ ዶክተር ማነው ዘሪው ሙላቱን ጠራው። ዲበኩሉ እኔ ጠራሁህን ጥሪ አትቀበልም ወይ? 7 ወር ሆኖ አይደለ ወይ የኔ ታቦት ጥሪ የታቦቱ ላይ እንወያይ ጥሪ 7 ወር እኮ ነው። ይኸውልህ የኦርቶዶክስ መቆሚያዋ አከርካሪዋ ለዘላለም ነው የሚሰበረው አልኩ። በፈለገ ላይ የደረሰው ጥቂት ነው። እሱ ጥቂት የሚያሰኝ ማለት ነው። ዲበኩሉን ታቦቱን በተመለከተ ጥሪ አቅርቧል ለዶክተር ዘበነ ለማ እና ለነ ዘሪሁን ሙላቱ። ኦኬ፣ አሁን እኔ ያቀረብኩትን ከ7 ወር በፊት ተቀበል በሉት። እርስ በርስ ብትጠራሩ አህያ ለአህያ ቢራገጥ ጥርስ አይሳበርም ብሎ የሚለው ማለት ነው። አህያ ለአህያ ቢራገጥ ቄስ ለቄስ ቢነጋገር ያው እንግዲህ እመቤቴ በምታውቀው ምናምን ነገር ብሎ እዚህ መጽሐፍ ቅዱስ አንብቦ በማያውቅ ህዝብ ላይ በወጣቶቹ ንግግር ሙድ ሊይዙ ነው። አየህ፣ ተጠራርተው ብፁዕ አባታችን መላከ ገነት እየተባባሉ ማለት ነው። እኔ ጋና መላከ ሰገነት ሳይሆን መላከ ሲኦል አርጌ እልካለሁ። ቆንጭ አርጌ ለሚመጣው ትውልድ አይቀጡ ቅጣት ቀተን እንዳለ ማለት ነው። ለሚመጣው ትውልድ ማስተማሪያ ሆነህ የብሉይ ኪዳን ታቦት አለን ብላችኋል ወይ? የለንም። ኤርሚያስ ተሳስተን ነው ዝም ብለን ህዝብ ስናጭበረብርበት ነው የኖርነው። አክሱም ህዳር 21 ቀን ይነግሳል ተብሎ የተባለው ዝም ብለን ህዝቡን ለመያዝ ብለን ነው። ኤርሚ እሱን እለፈው ብላችሁ በሉና እተዋለሁ። ካልሆነስ የሙሴ ታቦት ህዳር 21 በአክሱም ትወጣለች ትገባለች፣ እመቤቴ አልገባለች አልሄዳለች፣ ረዱላት፣ ስገዱላት፣ አንጥፉላት፣ ሽቶ ርጩላት ብላችሁ ትላላችሁ። አንድ ቀን ህዝብ አይቶት አያውቅም። 3000 ዓመት ሙሉ ቤተክርስቲያኒቱ እየዋሸች ኖራለች። ከሰለሞን ስንጀምር ማለት ነው። ቤተክርስቲያኒቱ ሲጀምር በእርግጥ ከሰለሞን የለችም፣ ግን የ3000 ዓመት ታሪክ አለኝ እያለች ማለት ነው።
ኦርቶዶክስ ከሰለሞን ጀምሮ አልነበረችም። ልብ በሉ አልነበረችም። ኦርቶዶክስ ቤተክርስቲያን ነች አይደል? አዎ። በ330 በፍሬምናጦስ ነው እሷ የጀመረችው። የመጽሐፍ የታሪክ ድርሳኖቻቸው ይሄን ነው የሚያሳየው። ከሰለሞን ዘመን ጀምሮ ቤተክርስቲያን አስቀድማ በሕገ ልቦና ከዚያም በሕገ ኦሪት እየሰዋዋች ትኖር ነበረ ይሉላል። ይሄንን ምስኪን ህዝብ ምንም የማያውቅ ጠዋት ሰኔ ጎልጎታ ውዳሴ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ብሎ አንብቦ ደግሞ የሚወጣውን ትውልድ በቃ እንዲህ ብለው ይሉታል። መጽሐፍ ቅዱስ አያነብ፣ ታሪክን አያነቡ፣ አያገላብጡ፣ ለማንበብ አያበረታቷቸው። ታቦቱ አለን ብለው ሲሉ አለን ይላሉ። እመቤቴ ታማለች፣ ታማልዳለች፣ መረጃ ጥቅስ አንጡ። የለም መረጃ ጥቅስ አንጡ። የለም። እና አዲስ መከፋፈል ተፈጥሯል። አዲስ ዲቤት ጥሪ እየተጠራሩ ነው። ጥሪውን እርስ በርሳችሁ ብትጠራሩ ዓለም ነው የሚስቀው። ቄስ ቄስን እንዴት ዲቤት ጥሪ ይጠራዋል? በመድኃኒዓለም ና ወደዚህ ናልኝ ስለማ ናና ከኔ ጋር እናውጋ በታቦቱ ጉዳይ። ዲቤቱን ተቀበል በሉት። የ7 ወር ዲቤት የተቀመጣለ ዘማርያም ዘለቀ የሚባል ወዘልፈኒ ቀሲስ ዲበኩሉን ከእጄ ለማስመለጥ የሄደበትን እና ዲያቆን ስዩምን ከእጄ ለማስመለጥ የሄደበትን ስልታዊ ማፈግፈግ ሳላደንቅ አላልፍም። ግን እና ይቀበሉ አባታችን በሏቸው። ቡራኬው ተደረሰኝ፣ ጸሎቶት ታግዘኝ። ግን እስቲ ይቀበሉት፣ ይህንን ሰው ይቀበሉት። 7 ወር ሙሉ እኮ ተረሳስቶ እኮ ቆየ እና ተቀበሉት ብላችሁ ብትሉ በጣም መልካም ነው። እርስ በርስ ከሚጠራሩ ለምን እኛን አይጠሩም? ተንቀሳቀሱ። ነቃ ነቃ በሉ ኦርቶዶክሳውያን ወገኖቼ። በእውነት አምላክ አሜን። ወላዲት አምላክ እቅፍ ድግፍ ታደርጋችኋለች። አይዞ 44ቱም ወይ 99ቱም ተማጽነህ ጸሎተ እግዝእትነ ማርያም አንድ ጸሎተ እግዝእትነ ማርያም ድንግል ወላዲት አምላክ ብለህ ደግመህ፣ እንደዚሁም ድርሳነ ሚካኤልም ጥሩ ነው አሉ። ሰይፈ መለኮትም እንደዚሁ ደጋግመህ የሚነበበውን አንብበህ የሚረጫውን ረጫ አይተህ እንደምንም ብለህ ና። ፈረሱም ይኸው ሜዳውም ይኸው ይላል። ይህን ቄስ ስለ ታቦት ጥሪ ከ7 ወር በፊት አቅርቤለታለሁ። ለዘበነ ከምታቀርብ ኤርሚያስ ያቀረበልህን ተቀበል በሉት። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ልጆች፣ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምንሰነበታችሁ። ይህንን መልእክት ለቀሲስ ዶክተር ዘበነ ለማና ለሊቀ ጠበብት ዘሪሁን ሙላቱ አድርሱልኝ። ከዛ በፊት ቪዲዮ ሰምተን እንመለሳለን። ታብ ኮፒሊንግ ሼር አድርጉ። ተገኝ ታቦትና የሐዲስ ኪዳን ታቦት ልዩነት አለ ወይ ለሚለው መጀመሪያ ነግራችሁ፣ በታቦቱ መካከል ልዩነት የለም። ልዩነት አለ። የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት ተብሎ ታቦት በሁለት ይከፈላል ወይ? ወይንም አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት የምትሰጠው ስርዓት አምልኮ የምትፈጽሙበት ታቦት ከብሉይ ኪዳን ታቦት ይለያል ወይ ነው ጥያቄ። አይለይም ነው ቀጥተኛው መልሱ። ቀጥተኛው መልስ ይለያል የሚል ነው። ስለዚህ አንዳንድ ሰዎች የብሉይ ኪዳን ታቦት ሌላ ነው፣ የአዲስ ኪዳን ታቦት ሌላ ነው ወደሚለው ምርምር ውስጥ የገባችሁት ሳታውቁትም አንዳንድ ወደ ስህተት ሄዳችሁት በጣም ትልቅ ፈተና በኦርቶዶክስ ላይ ነበር። በግብፃውያን የተነሳ ግብፃውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሜን እንዳታከብር፣ ታቦት እንዳይኖራት የሚመጡት በተወሰነ ጊዜ የሚመጡት እነዛ ጳጳሳት ትግል ያደረጉ ነበር። ኢትዮጵያውያን ሊቃውንት አባቶቻችን የጥንት ካህናት ደግሞ እንዴት ተደርጎ እኛ እኮ እንደናንተ ቀድመን ጣዖት አምላኪ አይደለንም፣ እግዚአብሔርን የምናመልክን ጸጋ ነሳይነ በዲበ ጸጋ ያለው ቅዱስ ዮሐንስ ለእኛ ነው የሚሰራው። ቀድሞ በኦሪት እናመልከዋለን፣ ኋላም አሁን በክርስትና እናመልከዋለን። ይሄማ የኛ ህግ ነው አንለውጥም ብለው ይኸው አትርፈው ኖረዋል እንጂ እንደ ግብፅ አሰራር ቢሆን ኖሮ ኢትዮጵያ ቤተክርስቲያን ጠፋ ነበር። መሰዊያ የምንለው ምስዋ የሚባለው መሰዊያው መስቀሉ ነው።
ኢትዮጵያ ደግሞ መስቀሉን ከታቦቱ ጋር አስተባብራ ስርዓተ አምልኮ የምትፈጽም ሀገር ናት። የተመረጠች ሀገር ናት። አባ ጊዮርጊስ ዘጋስጫ መጽሐፈ ሰዓታት ላይ ሁሉም የሚል የዘዘወትር ዲያቆናት የሚሉት በዜማ የሚሉት የሰዓታት ክፍል አለ። እዛ ላይ እንዲህ የሚል ቃል አለ። እየንተ ሊቃናት ብነ ዲያቆናት ንጹሐን እላ አቅለሉ ክነፊሆሙ ለተልእኮ ምስጢር በዲበ ዛቲ ጠረጴዛ። በዚች መሰዊያ ላይ የሚስጥር ወገን ለሚሆን ተልእኮ ወይንም አክናፈ ህሊናቸውን የሚያፋጥኑ ንጹሐን ዲያቆናት አሉ ይላል። አማርኛው ሲፈታው እየንተ ሊቃናት የሚለው ትቶታል። እየንተ ሊቃናት የሚለው እየንተ ሊቃናት ማለት ምን ማለት ነው? ከዲያቆናት በላይ ስልጣን ያላቸው ሊቃናት ካህናት ማለት ነው። የአማርኛ ፍቺ ላይ የለም። ይህንን ምስጢር ያልጠነቀቁ አንዳንድ ሰዎች በዲበ ዛቲ ጠረጴዛ ይላልና ይሄ ጠረጴዛ የሚለው እኮ ከታቦት ጋር የሚገናኝ ነው ተብሎ ተምረናል። አሁን አንተ ደግሞ ጠረጴዛ የሚባል ነገር የለም ብለሃል። አዎ ብያለሁ፣ የለም። እንደው እግዚአብሔር ሳለ ዶክተሩ ጠረጴዛ የለም ይላል፣ ቄሱ ደግሞ ጠረጴዛ አለ ይላል። ዘበነ የብሉይ ኪዳንና የአዲስ ኪዳን ታቦት አንድ ነው ይላል። ይሄኛው ደግሞ የአዲስ ኪዳን ታቦትና የብሉይ ኪዳን ታቦት አንድ አይደለም ይላል። ከዚህም ጋር አሁን ዲቤት ቢገቡ አህያ ለአህያ ቢራገጥ ጥርስ አይሰበርም እንደሚባለው፣ ከዘበነም ጋር ቢገቡ አህያ ለአህያ ቢራገጥ ጥርስ አይሰበርም ነው። ለምን ከኔ ጋር አታደርገውም ቀሲስዬ? እኔ ጥሪ አቅርቤ ሄደው የዛሬ 7 ወር ላይ ለምን የኔ ዲቤት ለምን ተረሳ? እንደው ላይን አልሞላ ብዬ ነው ወይ? እንደው በወላዲተ አምላክ ብዬ ለምናችሁ እስቲ። መቼም በሷ አንጀታችን አይጨክንም ስለምትሉ ያ ቀን ሰማያት ላህ ላይ ይጠቁር ነበር። አገጮት ላይ እንዳለ ጺም ሰማያዊ እላዮት ላይ ይጠቁር ነበር። ጨረቃ ወደ ደምነት ተለውጣ የፀሐይ ግርዶሽ ሁሉ ሊሆን ይችል ነበር። ይሁን እሺ፣ ግን እሺ ኤኒዌይ ይሁና አለች ይባላልና ይሁን ወንድምነት። እሺ ጓደና መጣ፣ ሰላም በል። ኦኬ፣ ለምንድን ነው እርስ በርስ የተከፋፈሉት? ያው በዚህ ጉዳይ ላይ ነው የምናወራው። የሚያወራ ሰው ካለ መምጣት ይችላል። ሰላም በል። ጊዜ መውሰድ ካለብህም ውሰድ። ዋይሲ ቴንኪው ነው። እሺ ኤርሚ እንዴት? አክቹሊ አይ ቲንክ እናንተ ጋር እኛ ጋር ነግቷል። እኛ ጋር ምሽት ሆናልኛ ያው አይ ቲንክ እናንተ ጋር እየመሸ እንኳን እንግዲህ ደህና መሸ ወይ ብዬ ነው መጠየቅ ያለብኝ ማለት ነው። እንዴት አመሸ ነው ጥያቄው የሚሆነው። ሰላም ብያለሁ ሁላችሁንም፣ ታችም ያላችሁ ወዳጆቼ። የጌታ ጸጋና ሰላም ከሁላችንም ጋር ይሁን። እንደው አሁን በጣም አሪፍ ነው ጨዋታው፣ ከኛ ጋር ብቻ ሳይሆን በራሳቸው ቤት መካከል እንደዚህ አይነት ዲቪዥን መኖሩ ማመናቸውና በይፋ ደግሞ ዲቤት መጠራራታቸው በጣም ጥሩ ነው። እኔ እንደውም ሲገባኝ አንተን ትቶ እሱን የጠራው በመካከላችን ልዩነት እንዳለ ስለምን ታስታውቃለህ፣ ስለምን ግልጽ አደረግከው ይመስለኛል። ዲቤት አጠራሩ የእሳቸው የዲበኩሉ ማለት ነው እንጂ እንደው በመካከላቸው እስካሁን ድረስ የእውቀት ልዩነት እንዳለ ጠፍቶት እስከዛሬ በቃ ዝም ብሎ ትቶ ቆይቶ ሳይሆን እነሱ አቋማቸውን ግልጽ እያደረጉ ሲመጡ ምናልባትም የእነሱ አቋም እንደውም የታወቀ ነው፣ ግልጽም ነው። አሁን እንደውም አቋማቸው ግልጽ ያልሆነው አሁን ቅርብ ጊዜ እዚህ የቲክቶከሮቹ አቋም ነው እስካሁን አዲስ እየሆነብን የነበረው። ጠረጴዛ ነው ምንድነው እያሉ በጣም ሲምፕል ለማድረግ እና እኛ እንድንቀበለው ፈልገው ነው። አክቹሊ እኛ ጠረጴዛም እንደማንቀበል አላወቁም። አንዳንድ ወገኖቻችንን እንግዲህ በጠረጴዛ አባብለው ሊያስጠጓቸው አስበው የነበረ ይመስለኛል። ግን ደግሞ እሱ የተሳካ አይመስለኝም። ያም ሆነ ይህ ግን በመካከላቸው ያለ ዲቪዥን ግልጽ እየሆነ የመጣው ለምን እነኛም ተቆጥቶ አይ ቲንክ ቅርብ ጊዜ ሊቀጠበብቱ በተለያዩ ቦታዎች ፕሮግራም እያደረገ ነበር። ታቦትን ማዕከል እያደረገ የተለያዩ ደብሮች ጋር እንግዲህ የተለያዩ መልእክቶችን እያስተላለፈ ነበር። እነኛ ቪዲዮዎች ናቸው እየወጡ
እሳቸውም በጣም በቁጣ ነው የሚያቀርቡት። ምላሻቸው ግልጽ ነው። ቲክቶክ ላይ መሰረቱ ምን እንደሆነ የማይታወቀውን ትምህርት የሚያስተምሩ ሰዎች አሉ ብሎ ነው የሚያምነው ዶክተሩ። ስለዚህ ለእነሱ ምላሽ የሚሆን መርሃ ግብሮች በተለያዩ አካባቢዎች እያደረገ ነበር እና እነሱ እንደውም መርሃ ግብሮቹን በተለያዩ እሳቸው ዲበኩሉም ብቻ ሳይሆኑ የተለያዩ ሰዎች ይሄንን ምላሽ ሲመልሱላቸው አይቻለሁ በቪዲዮ እና ዞሮ ዞሮ በመካከላቸው ያለው ልዩነት ስለማይታወቅ ሳይሆን ስለምን ገለጥከው፣ ስለምን ግልጽ አደረግከው፣ ስለምን አጮህከው ይመስለኛል። እንግዲህ ምንም ማድረግ አይቻልም እንጂ ትምህርቱ በመካከላቸው ያለ ልዩነት ግልጽ ነው፣ ጉልህ ነው። እሱ ነው የክርክሩ የዲቤት ጥሪው መንስኤ እሱ ይመስለኛል እንጂ የእውቀት ጉዳይ ቢሆን እንደዚህ የሚባል ነገር የለም ቢሆን አቋሙ የአንተን ጥሪ እንደሚቀበል ነው ማስበው የማምነው እኔ። ያም ሆነ ይህ ግን በብሉይ ኪዳን ታቦት ተብሎ የተቀመጠው የዕብራይስጥ ቃል በኋላ ደግሞ የሰባ ሊቃናት ትርጉም ላይ በግሪኩ ያንን የዕብራይስጥ ቃል በቀጥታ ምትክ አድርገው ያስቀመጡት የግሪክ ቃል በአዲስ ኪዳን ውስጥ የተወሰኑ ቦታዎች ላይ እሱም አሁን ለሌለ ነገር ነው የሚያወራው። አንድም በኋላ ባለፈው አንተ ስታብራራ በነበረው ራእይ ላይ ባለው በኋላ ስለሚመጣው ሲያወራ ነው የሚያነሳው፣ ስለ ታቦት ሲነሳ። ሲቀጥል ሌላውን ስለ ማለፉ ሲያወራ ዕብራውያን ላይ አንዳንድ ቦታ። ከዛ ውጭ አሁን ፊዚካሊ እቃ ሆኖ ሊያዝ ሊጨበጥ የሚችል ወይም ከዚህ ምድራዊ ማቴሪያል የተሰራ ነገር እንዳለ የሚያሳይ ነገር ጋር ተያይዞ የተጠቀሰ አንድም የግሪክ ቃል አናገኝም። ወይም ያንን የብሉይ ኪዳኑን የዕብራይስጥ ቃል ለመግለጽ የተጠቀሙትን የአዲስ ኪዳን የግሪክ ቃል ሴፕተጀንት የተጠቀሙትን ስፔሻሊ ሴፕተጀንት የተጠቀሙትን የግሪክ ቃል በአዲስ ኪዳን ውስጥ ከምንም አይነት ማቴሪያል ጋር ተያይዞ አናገኘውም። ከምንም አይነት የአዲስ ኪዳን ማቴሪያል ጋር ተያይዞ አናገኘውም። ጽዮናችን እንትን ሚውት አድርጊ። ስለዚህ እኔ ከየት አምጥተው ራሱ አይ ቲንክ ዲቤቱንም ለመቀበል በጣም የሚያስቸግራቸው ለዚህ ነው። ኤርሚዬ በጣም ከየትና እንዴት አድርገው አውጥተው ሊያቀርቡት ይችላሉ? መስዋዕት ነው ካሉ ስለ መስዋዕት ባለፈው ያስቀመጥናቸው ነገሮች አሉ። መሰዊያ ነው ካሉ ጠረጴዛ የሚባለው እንግዲህ ጠረጴዛ አገልጋሎቱ ምንድነው ሲባል ለመሰዊያነት ነው የሚያገለግለው ይሉናል። መሰዊያ የሚባል ነገር ደግሞ በአዲስ ኪዳን እንደሌለ ስፔሻሊ እቃ መሰዊያ እንደሌለ ማቴሪያል መሰዊያ እንደሌለ ፊዚካል ይዘት ያለው አካላዊ ይዘት ያለው ከእንጨት የተሰራ ከናስ የተሰራ ምንም አይነት መሰዊያ እንደሌለ አረጋግጠናል። ሲቀጥል መሰዊያ አለም ካሉ ማን ነው የሚሰዋው ብለናል። በዕብራውያን ላይ ግልጽ አድርጎታል መጽሐፉ። ኢየሱስ ወደ ምድራዊቷ ድንኳን አልገባም። ወደ ምድራዊቷ ድንኳን ያልገባውን ኢየሱስ በምድራዊ ዕቃ እንዲገለገል ወይም ደግሞ እነሱ እንደሚሉት የራሱ የኢየሱስ ስጋና ደም ነው ብለው የሚቆጥሩትን ነገር የኢየሱስ ስጋና ደም ነው ኤግዛክት የኢየሱስ ስጋና ደም ነው ብለው የሚቆጥሩትን ነገር የሚሰውት በእንጨት ላይ ነው። ኢየሱስ ግን በምድራዊቷ ድንኳን ውስጥ አልገባም። በምድራዊቷ ድንኳን ውስጥ አይገለገልም። በምድራዊቷ ድንኳን ያልገባው በምድራዊቷ ድንኳን ማቴሪያል የማይገለገለውን ኢየሱስን እውነተኛ ስጋና ደሙ ነው ብለው የሚያስቡትን በእንጨት ላይ ሊያቀርቡትና ሊሰውት ሲሞክሩ ይሄ ፍጹም ኢሎጂካል ነው ብዬ ነው ማምነው እኔ። ስለዚህ በምንም በኩል ቢያንከባልሏት እቺ የታቦት ጉዳይ ውሃ የምትቋጥር አትሆንም። ለዛ እኔ እርግጠኛ ነኝ ዲቤትህን ለዝንተ ዓለምም አይቀበሉህም ወንድም አለም። ጌታ ኢየሱስ ስሙ ይባረክ። ዞሮ ዞሮ ምንም ማስረጃ አለ የሚል ሰው ካለ ግን ይምጣና ይሟገተን። በመጽሐፍ ቅዱሱ በአዲሱም በብሉይም የለም ተስፋ ተስፋ የለም። ኦፍኮርስ ያው እንግዲህ እንዲመጡ እንጸልያለን እንጂ ጸልየን እንግዲህ እንድናመጣቸው ካልሆነ በስተቀር ከዛ ውጭ ምንም እንትን የለውም። ተባረክልኝ ወንድም አለም። ቴንኪዩ ወንድምነት ተባረክ። ግን እንጠብቃለን። ክርስቲያን ተስፋ አይቆርጥም። እንጠብቃለን። የእውነት ማለት ነው። የእውነት እንጠብቃለን። ግን በዚህ ጉዳይ ላይ ሊያወራ የሚችል ሰው ካለ አንደኛ ለምንድን ነው እርስ በርስ ካህናቱ እርስ በርስ አሁን ቀሲስ ዲበኩሉ ካህን ነው፣ ቄስ ነው በኦርቶዶክስ ዘበነም ቄስ ነው። እንዴት ቄስ ለቄስ በታቦት ጉዳይ ላይ አልግባባ ብለው ይጠራራሉ? ዲቤት የምናውቀው እኛ እስከምናውቀው ድረስ ኦርቶዶክሳውያን እስከምታውቁት ድረስ ዛሬ ዓመቷ ናት ነገ የወሩ ነው
እንትና የምትባል የምትነግስበት ቀን ነው፣ እንትና የሚባል የሚነግስበት ቀን ነው፣ ታቦቱን ይዘን እንውጣ ብለው ነው ካህናት ሲጠራሩ የምናውቀው እንጂ በታቦት ጉዳይ አላስማማ ብሏቸው የዲቤት ጥሪ ሲጠራሩ፣ የውይይት ጥሪ ሲጠራሩ እኔ እስከዛሬ አላየውም። እና ምንድን ነው? ምን ሆናችሁ ነው? እኛ ታቦታችን አንድ ነው። በታቦትም በነገረ ክርስቶስም ጉዳይ በማርያምም ጉዳይ በተለያየ ነገር ትምህርታችን ወጥ ነው፣ አንድ ነው ትሉና ነበር። እኔ ቄስ ለቄስ በታቦት ጉዳይ ቀሲስ ዘበነን ማነው ዲበኩሉ ቀሲስ ዲበኩሉ ቀሲስ ዘበነን እንዴት ይጠራዋል? እና ወገኖቻችን ምን አሰባችሁ ታዲያ? ይሄ የታቦት ጉዳይ ቢግ ኩዌስችን፣ ትልቅ ጥያቄ ማለት ነው። እና እግዚአብሔር ይባረክ። እሺ እህቴ ኤልሲ ሰላም በይ። ወገኖች ታብ ኮፒሊንግ ሼር አድርጉት፣ ታብ ኮፒሊንግ ሼር አድርጉት። እታች ያለው ብዙ የሆነ አይደለም፣ ወደ 230 ሰው አለ በአይንድ ባይ ተደብቆ ከሚሰማው ውጭ ማለት ነው። አሁን 200 ሰው 60 ቢያደርግ 12000 ማለት ነው። በአንዴ በቃ አለቀ፣ ዘጋን ማለት ነው። አንድ ደቂቃ ውስጥ አይሞላበትም ለ60 ሰው ምንድነው ሼር ለማድረግ። ተባረኩ። ቄሶቹ ለቄሶቹ እየተጠራሩ ነው በታቦት ጉዳይ አልግባባ ብለው። ዘበነ በዛ ይጮሃል፣ ቀሲስ ዲበኩሉ በዚህ ይጮሃል፣ እኛ በዚህ እንጮሃለን። እርስ በርስ ከሚጫጫው እርስ በርስ ከሚጠራሩ እኔ ለቀሲስ ዲበኩሉ ያቀረብኩለትን ጥያቄ ለምን አይቀበልም? የዲቤት ጥሪው ማለት ነው። ዘማርያም ነው ከእጄ ያስመለጠው ቄሱን ማለት ነው። ብፁዕ አባታችን እርሱ ይረፉ እኔ እኛ ብሎ ማለት ነው። የምን እኛ? እስከዛሬ ድረስ በየገስቱ እየገባ የሚሳደበው ቄስ ከእሱ ጋር ላወራ ፈልጋለሁ። አይኔን እያየ ማለት ነው። አይኔን እያየ ቀና እያየ አውራኝ ብዬ እንዳልኩት ያን የጠገበ ዲያቆን አሁንም ቄሱን ላወራው ፈልጋለሁ። ስለዚህ መካከል ላይ ሌሎች አትጉ። ካህን ሲናገር ዝም ነው የሚባለው። ሌላ ውርውር አትበሉ፣ ዲያቆናት የተባላችሁ ማለት ነው። እኔ ሁሉ ቀን ከዲያቆን ጋር ልላፋ እንዴ? በቃ ያን የጠገበ ጎረምሳ መድኃኔዓለም አስተንፍሶ ልኮላችኋል በዚህ እረኛ በኩል ማለት ነው። አሁን ቄሱ ነው የምፈልገው። ከፍ ብዬ ደግሞ መነኩሴ፣ ቆሞስ እንደዚህ እያለን ወደ ጳጳሱ ነው የምንሄደው። እኔ ሁሉ ቀን ከዲያቆን ጋር አይሆንም ስል በመድኃኔዓለም እንዴ። እና ተቀበል በሉት። ከ7 ወር በኋላ እንደገና ዲቤቱን ተቀበል፣ እርስ በርስ አትጠራሩ እያልን ነው። ታብ ኮፒሊንግ ሼር አድርጉ። ተባረኩ። እህትዬ መቀጠል ትችላለች። እሺ ጸጋ ይበዛልህ ሄርሚዬ፣ እንደምን አደራችሁ? እኛ ጋር አደራችሁ ነው። ጌታ ይባረክ። ይሄ እንትን የስጦታ እንትኑ ዝግ ነው በአንተ ለምንድን ነው? ትላንትም ዛሬ ማታ ላይም ነበር። እሺ ጌታ ኢየሱስ ይባረክ። ለመልካም ነው ዲቤት መጠራራታቸው። እግዚአብሔር እየሰራ ያለው ስራ ስላለ ነው እና ያንተንም ዲቤት እግዚአብሔር በቀኑ እንዲቀበሉ ያደርጋቸዋል። አንተ መጠየቅህን አታቁ፣ ጌታ ግን በስራ ላይ ነው። ይህንን መስማታችን ትልቅ ነገር ነው። ጌታ እየሰራ ያለው ስራ ስላለ ማለት ነው እና ክብር ለናዝሬቱ ኢየሱስ ይሁን። አሁን ሊሆን ግድ ነው። በቃ ጌታ ኢየሱስ ብቻውን ሊነግስ በምድር ላይ ግድ ነው። ሰዎች ይህን የእውነት ቃል ሊሰሙና ከፍርድ በፊት ሊወስኑ ግዴታ ስለሆነ በኦርቶዶክስም በኩል መናወጡም መናጡም ትክክል ነው። እርስ በርሳቸው መናወጣቸውም ትክክል ነው። ጌታ በዛ ውስጥ የሚሰራው ስራ አለ እና እኔ በጣም ነው ደስ ያለኝ በዚህ ዜና ማለት ነው። ዲቤት መጠራራታቸው፣ አለመግባባት መኖሩን ህዝቡ ማወቁ፣ በዛ ላይ ደግሞ ተገናኝተውን ቢወያዩ እኔ በጣም ደስ ይለኛል። ምክንያቱም እግዚአብሔር መንገድ አለው፣ በማዕበል ውስጥ መንገድ አለው፣ በመናወጥ ውስጥ መንገድ አለው። ህዝቡን ወደ እውነት የሚያመጣበት አንዱ መንገዱ ነው እና ጌታ ስሙ ለዘላለም ይባረክ። በእውነት ጌታ በስራ ላይ ነው። ልጁ ሊሰበክ፣ ልጁ ሊነገር፣ በልጁ መዳን ሊሆን ለምድር ግድ ነው። ወቅቱም የሚያስገድድ ስለሆነ ነው እና ፍርድ ከፊታችን ስላለ፣ የእግዚአብሔር ቁጣ ከፊታችን ስላለ በልጁ ያላመነ ይሄ ቁጣ ይፈስበታል እና ከዛ በፊት የትኛውም ቋንቋ ተናጋሪ ስለ ኢየሱስ ያለውን እውነት መስማት አለበት። በአንድም በሌላም እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ነው የሚለው እግዚአብሔር ቃል። በአንድም በሌላም
እግዚአብሔር እየተናገረ ነው። በኦርቶዶክስ ላሉትም በራሳቸው ቀሳውስት መልእክት እየነገራቸው ነው። እናንተ የምትሰግዱለት እናንተ እንዲህ የምታደርጉት ይኸው ቄሶቻችሁ የተግባቡበት ጉዳይ አይደለም። እነሱ እንኳ ጠርቶ ባላዩት ጠርቶ ባላወቁት ነው እናንተን የሚያሰግዷችሁ፣ እናንተን የሚያስፈራሯችሁ፣ ይቀስፋል፣ እንዲህ ያደርጋል የሚሏችሁ። እነሱ እንኳ ይኸው እያያችኋቸው ነው፣ አልተግባቡም። ተሸክሞ የሚወጣው ጥርት ያለ እውቀት እንኳ እንደሌላቸው ጌታ በአንድም በሌላም እየተናገረ ነው። ሰው ግን ችግሩ አያስተውሉ። መጽሐፍ የሚለው ያንን ነው እና አስተውሉ። በኦርቶዶክስ ያላችሁ በጌታ ደግሞ ያላችሁ ስር ስደዱ፣ እግዚአብሔርንም ፍሩት። ኢየሱስን አዳኝ ነው ብላችሁ ይህን እውነት እንደተቀበላችሁ እግዚአብሔር ይቆጣልም ብላችሁ መቀበል አለባችሁ። እግዚአብሔር ይፈራልም። ቅዱሳን እግዚአብሔርን ፍሩት እባካችሁ። የሚፈራ አምላክ ነው የምናመልከው። እጅግ ፍቅርም ቢሆን ይፈራል። እግዚአብሔርን ፍሩ። እንደ ልባችሁ አትናገሩ፣ እንደ ልባችሁ አትሆኑ። እግዚአብሔር አስፈሪ አምላክ ነው። በሲና የተገለጠው እሱን ነው የምናመልከው። በአዲስ ኪዳን መካከለኛው ነው የተቀየረው። በሲና ሙሴ ነበር፣ አሁን ግን ኢየሱስ ነው። ግን እግዚአብሔር ያኛው ተራራውን ያንቀጠቀጠው እግዚአብሔር ነው። ተራራውን የነካ የተቀሰፈበት እግዚአብሔርን ነው። ዛሬም በክርስቶስ ኢየሱስ የተዋወቅ ነው። በክርስቶስ ደም በፊቱ ስለቀረብን የተቀበለን። እባካችሁ የሚፈራ እግዚአብሔር ነው። ቅዱሳን እግዚአብሔርን በመንገዳችሁ ሁሉ ፍሩት። በጓዳችሁ ፍሩት፣ በአደባባይ ፍሩት፣ በቤታችሁ ፍሩት። በስፍራ ሁሉ ላይ በእግዚአብሔር ፊት ኑሩ። ተባረኩ። ኤርምዬ በቃ ጨርሻለሁ። ተባረኪ። ተቋርጠሽ ነበረ። ኦኬ፣ ጸጋ ያብዛላችሁ። አንዳንድ ሰዎች ገስት ትልካላችሁ፣ ሳስገባችሁ ትገቡና እድል ልሰጥ ስል ትወርዳላችሁ። ብሎክ ሳረጋችሁ በሰው በኩል ብሎክ ተደረግን ትላላችሁ። ገስት ከላካችሁ ከገባችሁ ተቀመጡ ማለት ከሌላ ቤተ እምነት ከሆናችሁ ማለት የኛ የወንጌላውያን አማኞች ከሆናችሁ ገስት አትላኩ ወገኖች። ኦኬ፣ በጉዳዩ ላይ ሊያወሩ የሚችሉ ወይ ደግሞ ጥያቄ ያለው ሰው ካለ ማለት ነው። እሺ፣ እነሱ አይመጡም። ዛሬ በታቦት ላይ የኛ የወንጌል አማኞችም የሆናችሁ ካቶሊክም የሆነ ሙስሊምም የሆነ አይሁድም የሆነ ኦርቶዶክስም የሆነ የሰው ዘር የሆነ በሙሉ ጥያቄ መጠየቅ ትችላላችሁ በታቦት ጉዳይ ላይ። በአዲስ ኪዳንም በብሉይ ኪዳንም ባለ ታቦት ላይ ጥያቄ አለን ብላችሁ የምትሉ ሰዎች ለማናችሁም ቤቱ ኦፕን ነው፣ መጠየቅ ትችላላችሁ። እነሱ አይመጡም። ምን ቦታቸው ይመጣሉ? አይመጡም። ጥሪም አይቀበሉም። ጥሪ ጠርተናቸውም 7 ወር ሙሉ ያስቀምጣሉ። ኦኬ፣ አይመጡም። በቃ እና ይህን እንላለን። ተባረኩ። እሺ፣ ነኝ ጎጃሚዋ፣ እንዴት ነሽ? ሰላም። ማይክሽ ሚዩት ነው። እሺ፣ ኦኬ፣ እሺ። ቶሚ አልገባችም እኮ እኔ ጋር አትታየኝም። ገስት ላይ አላየኋትም። ገብታለች። ፕሊዝ ታብታብ አድርጉት ወገኖች፣ ጸጋ ይብዛላችሁ። ታብታብ አድርጉት። ቶሚ እንዴት ነህ? ቶሚ ከታች ያለው ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከማንም አይደለም። የት ቤተክርስቲያን ነው የምትሄደው? ምንም አልሄድም። በቃ ምን ነው ለማወቅ ነው ለማወቅ። ከዚህ በፊት ከተወለድ ጊዜ ጀምሮ የትም ቦታ አትሄድም ነው? አሁን በቅርብ የትም ቦታ መሄዱን አቁመህ ነው? ሁሉም ቦታ እሄዳለሁ፣ ግን በቃ አማኝ ነኝ፣ ብቻ ክርስቲያን ነኝ። እሺ፣ በምንድን ነው የምታምነው? በክርስቶስ ታምናለህ? ከዚህ በፊት የምትሄድበት እምነት አልነበረም? ቤተ እምነት ተቋም ወይስ እንዳልከው ሁሉም ጋር ማለት የት ሄደህ ታውቃለህ እስከ ዛሬ? ኦርቶዶክስ ሄጃለሁ፣ ኢቫንጌሊካል ቸርች ሄጃለሁ፣ ሙስሊም ሄጃለሁ፣ ሁሉም ቦታ ሄጃለሁ። ውጭ ሀገር የምትኖረው? አንግሊካን ከሄድክ ውጭ ሀገር የምትኖረው? አውሮፓ የምትኖረው? አሜሪካ ነው። አሜሪካ የምትኖረው? ኦኬ። ለምንድን ነው ሁሉም ጋር መሄድ የፈለግከው? ሁሉም ለመታዘብ በቃ የሆነ ነገር ማወቅ ስላለብኝ በቃ የሆነ እውነት እፈልጋለሁ። ኦኬ።
ቴንክ ዩ ብራዘር። እሺ ምን ታዘብክ? ምናልባት ከኛ እንጀምር። እኛ ጋር መተህ ታውቃለህ? እኛ ጴንጤዎች ነን ቶሚ። ጴንጤዎች ቸርች ሄደህ ታውቃለህ? በአበሾቹ ኢትዮጵያም ላይ ነበርኩ። እሺ የት ቤተክርስቲያን ሄደህ ነበር? ኢትዮጵያ በሄድክ ጊዜ እዩ ላይ ምናምን ሄጃለሁ የሆነ ጊዜ። እዩ ጩፋ ጋር። ሌላ ቸርች አልሄድክም? ምንም ሌላ ሄጃለሁ። ዳንኤል ነው የሚባለው የሆነ ቦታ ላይ ዳንኤል ነው የሚባለው። እኔ እንጃ የሆነ ቦታ ሄጃለሁ። እርግጠኛ አይደለም የሄድክበትም ቦታ። ዳንኤል ነው የሚባለው አይደል ነው። የት በቤተክርስቲያን ደረጃ ብትነግረን ነው ጥሩ። ማለት እኛ ጴንጤዎች ስለሆነ ከራሴ ቤት ልጀምር ብዬ ነው። ምን ታዘብክ? እሺ ማለት አልሄድክም። አሁን እኛ ጋር አልመጣም። የሄድከው እዩ ጋር ነው የሄድከው፣ እዩ ጩፋ ጋር ነው የሄድከው በግል ማለት ነው። ስለዚህ የጴንጤዎቹ ቸርች አልሄድክም ማለት ነው። ሄጃለሁ፣ ብዙ ቦታ ላይ ሄጃለሁ። እንትን ነው። ለምሳሌ እንደው የምታስታውሰው የት አካባቢ ላይ ሄዳል? ስሙን እንኳን ባታውቀው አካባቢውን ብጠራልን ምናልባት እዛ አካባቢ ላይ ሜይቢ የምታውቀው ከሆነ ኢቫንጌሊካል ቸርች ኦፍ ማያሚ ምናምን የሚባል የሆነ የስደተኞች ካምፕ ነበረ አሜሪካ ውስጥ ማለት ነው። እና እዛ የጎንደር እና የትግራይ ክልል አካባቢ መሀሉ ላይ። እሺ ምን ታዘብክ? እሺ ልታዘብ ነው የሄድኩት። ማያሚ ካለ ወደ ሽሬ አካባቢ ነው ወንድምነት። ኦኬ እሺ ኦኬ። ምን ታዘብክ? ትግራይ ውስጥ ነው የሄደው ወንድምነት። ትግራይ ውስጥ ነው የሄደው ማለት ነው። እሺ የስደተኞች በቃ እኔ ምንም አይደለም። በቃ የሆነ በህይወቴ ላይ ግራ ስለገባኝ ነው። እውነቱ ማወቅ አልቻልኩም እና በቃ እየጣርኩ ነው ያለው። በቃ ምንም እንትን እየፈለግኩ ነው ያለው ለማወቅ እና ምንድን ነው ማድረግ ያለብኝ እና ደግሞ ማን ነው ኢየሱስ በቃ ለማወቅ ነው። ከቤተሰቦች የምን እምነት ተከታይ ነበሩ? እናት አባት? ኦርቶዶክስ። የኤርትራ ነው ወይስ የኢትዮጵያ ኦርቶዶክስ? የኤርትራ ኦርቶዶክስ። ያው ተመሳሳይ ነው። በኤርትራ ኦርቶዶክስ እምነት ውስጥ ያሉ እናትና አባትን የተወለድከው አንተም በዛው ስርዓት ውስጥ ነው አይደል ያደግከው? እንዲያውም የሆነ ሰዓት ላይ አገልግያለሁ በቤተክርስቲያን። እስከ ሐሙስ ምናምን ተምሬያለሁ። ውዳሴ ማርያም ማለት ነው። እሺ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ታምናለህ አይደል? በደንብ። በእግዚአብሔር መኖር ታምናለህ? እግዚአብሔር አለ ወይስ የለም ብለህ ነው የምጠረጥረው? አለ፣ በደንብ አለ። በቃ በሱ ነው ማምኑ። የሆነ ሚዲያው ይሆን ምን ይሆን እኔ እንጃ። በቃ የሆነ ግራ ስለገባኝ ነው። በቃ ምንድነው እውነቱ? በቃ በእንትን ልጅ ስለሆንኩኝ በቃ የሆነ ጭንቅላቴ በቃ በምንም በሁሉም አይዲያ በቃ ተነክቷል። በሁሉም ላይ ዓለም አለው። የሆነ አንድ ነገር መያዝ አልቻልኩም ከሁሉ። ለምንድን ነው በኦርቶዶክስ ሃይማኖት መጽናት ያልፈለግከው? ከመነሻ ማለት በእናትና በአባት ሃይማኖት ለምን መጽናት አልፈለግም? ለምን ጴንጤዎች ጋር አንግሊካን ቸርች ሄድክ? ለምን እስልምና ጋር እስልምና ሃይማኖት ሄድክ? ማለት ለምን በእናንተ ሃይማኖት ለምን በእናት በአባት ሃይማኖት ለምን ጸንተ መቆም አልፈለግም? የሆነ ነገር እንዳጣ ያሳያል ማለት ነው። ወደ እስልምና ጋር ከሄድክ ከኦርቶዶክስ የሆነ ነገር አጣል ማለት ነው። ወደ እኛ ጋር ወደ ጴንጤዎቹ ጋር ከመጣ የሆነ ነገር አጣል ማለት ነው። በእምነት ውስጥ ምንድን ያጣኸው? እዛ የሆነ ያጣኸው እረፍት፣ ያጣኸው ሰላም፣ ያጣኸው ተስፋ፣ ያጣኸው ደህንነት ስለሌለ ነው አይደል? ያለህበትም ራሱ የኦርቶዶክስ እምነት ግራ ስላጋባህ ነው። ትንሽ እንደ ውስጥ የተሻለ ነገር ሊሆን ይችላል ብለህ ወደ ጴንጤዎቹ ጋር አንግሊካን ቸርች መጣህ፣ ወይ ደግሞ በዛ በስደተኛው ቅድም እንዳለው ትግራይ ምድር ላይ ባሉት የስደተኛ ካምፕ ውስጥ እዛ መጣህ፣ ወይ ደግሞ እስላሞቹ ጋር ሄድክ ማለት ነው። አንተ በኦርቶዶክስ ቤተክርስቲያን ውስጥ እናትና አባትህ ባወረሱ ሃይማኖት ውስጥ ምን ስላጣህ ነው ወደ ሌላ ቤተ እምነት የሄድከው? እንትን የሆነ ግራ ተገባው። በቃ ወዴት እንደምጸልይ ግራ ገባኝ። አንዳንድ ጊዜ ወደ ድንግል ማርያም ጸልያለሁ።
አንዳንድ ጊዜ ወደ ሚካኤል ገብርኤል ምናምን ጸልያለሁ፣ ወደ ክርስቶስ ጸልያለሁ። እና ሙስሊሞች ጋር ሲሄድ ደግሞ አንድ አምላክ ብቻ ነው ያለው ምናምን ይላሉ። ቆይ ሙስሊሞቹ ጋር ተወው። እናንተ ቤት ያጣኸውን ነገር ማወቅ አለብህ በመጀመሪያ። አሁን ጴንጤዎቹ ጋር የሄድክበት እምነት አለ፣ የእናት አባትህ እምነት አለ፣ ኦርቶዶክስ የሚባል እምነት አለ። ከአንተ ቤት የሆነ ነገር ስላጣ የሆነ ነገር ስለጎደለህ ነው እስላሞቹም ጋር የሄድከው፣ እኛም ጋር ጴንጤዎቹ ጋር የመጣኸው ማለት ነው። ያው ቼክ ለማድረግ እየተዘዋወርክ ለምንድነው ለማረጋገጥ እውነት ነው ወይ እውነት አይደለም ብሎ የሚለው ማለት ነው። ግን በመጀመሪያ በቤትህ ሆነ በሃይማኖት ውስጥ ሆነ ያጣኸውን ነገር ማወቅ አለብህ በመጀመሪያ ወንድማችን ቶሚ። ኦኬ ሃይማኖት አለ ማለት ነው። ኦርቶዶክስ እምነት ተከታይ ነበር ካለ ሃይማኖት ካለ ታዲያ ሃይማኖት ካለ በቃ አለህ እኮ ማለት ነው። ሃይማኖት ስላለ ለምን እስልምናን ትፈልገዋለህ? ሃይማኖት ካለ ለምን ጴንጤነትን ፈለግከው? ወይስ ሃይማኖቱ እያለህ የሆነ ውስጥህ ያጣው ነገር አለ? ምንድነው ውስጥህ ላይ ያጣው ነገር? ኦርቶዶክስ በሚባል ጥንታዊ እምነት ውስጥ ሆነህ ምንድነው ያጣው ነገር? እሱን ስታገኘው መልሱን ታገኘዋለህ። ቶሚዬ ምንድነው ያጣው? እስኪ ነገር እወደው ነበር። ጸሎቱን ሰምቻለሁ። የሆነ ባይብል ምናምን ትንሽ ሳነብ ደግሞ ይጋጫል ትንሽ ነገሩ። ከኦርቶዶክሱ ትምህርት ጋር የምታነበው ባይብል ተጋጨብኝ። በቃ ስለ ሌላ ታሪክ ሰው ነው የሚነግረው እንጂ በቃ የሆነ አንድ ማወቅ የምትፈልገው እውነት የለም እና ወደሱ ምንም ማየት አትችልም። ለምሳሌ ቅድም ወደ ሚካኤል መጸለይ ወደ ማርያም መጸለይ ብለህ አልከኝ፣ በኦርቶዶክስ ማለት ነው አይደል? ኦኬ ቤተክርስቲያን ቶልች አይደል ወደ ማርያምና ወደ ሚካኤል መጸለይን ያስተማረች? ወደ ሁሉም በቃ አንተ ቀዳዳ ቤተክርስቲያኑ አስተምራለች እንዲህ ብላ ውሸታም። ለምን የምትዋሸው? ስርዓት ይዘህ ነው ማውራት ያለብህ ወንድሜ። የገባኸው አንደኛ ገስት ልካህ ነው። የቱ ጋር ነው ያስተማረችው? እኔ እሱን ልጠይቀው። አንተ ድራማ ትስራት ደግሞ ጠይቀኝ። አንተ ሁሌ ድራማ ነው የምትሰራው። ቀለሜ ዝም በል። የት ጋር ነው ያስተማረች? ተናገር እስኪ አንተ የት ጋር ነው? እታችሁ ረዶክ ሁሉም ላይ ያስተምራኛለች። ተወተሚ የሆነ ነገር ንገረኝና ስለሱ ልመልስልህ። ካልሆነ የወደቀ መልአክ ነው። የወደቀ መልአክ ነው። ጥየዋለሁ። እዛው ታች ሆኖ ይንጨርጨር። ስርዓት የለውም። አየህ አንዳንዶቹ ወላጆቻቸው ሲያሳድጓቸው ስርዓት የለውም። ዝም ብሎ ነው ዋይ ዋይ ብሎ የሚለው። እሺ ቤተክርስቲያኒቱ ናቸው ያስተማረችው ወደ ማርያም መጸለይን እና ወደ ሚካኤልም ወደ ሌሎችም ሁሉ መጸለይ ያስተማረች ቤተክርስቲያኒቱ ናት። ስለዚህ መጽሐፍ ቅዱስ ስታነብ ከዚህ ጋር ነው አይደለ ክላሽ ያደረገብህ? ክላሽ አደረገብኝ። በቃ እንዲያውም ለመጠየቅ ምናምን አንድ ጴንጤና አንድ ኦርቶዶክስ ምናምን ለመጠየቅ ደፈርኩኝ ማለት ነው። እና ባይብሊካሊ ነው የሚያስረዳ እንትኑ ወደ ጴንጤ ሲሄድ፣ ያኛው ደግሞ የሆነ ምን ልበል የሆነ ማውቀው ታሪክ ነው እንጂ ባይብሊካሊ አይደለም። ኦኬ በኦርቶዶክስ የነገሩ ወደ ማርያም መጸለይን የነገሩህ ከመጽሐፍ ቅዱስ ሳይሆን ከራሳቸው ነው ማለት ነው። መረጃ የሌለው ነገር ነው ማለት ነው። በቃ ማርያም ታድናለች። እነ ሳምሶን ነው የሚባለው ሳይመን ምናምን የሆነ ሰው ነበረ እና ሰው እየበላ ነበር እየዘረፈ ምናምን ከዛ ምናምን እንደዛ አይነት ነገር ነው። በላይ ሰበ እሺ መጽሐፍ ቅዱስ ታነባለህ አይደል? አዎ አነባለሁ። አለ ስርህ መጽሐፍ ቅዱስ? አሁን የለኝም። ሌላ የሆነ ቦታ ላይ ነው ያለሁት አጋጣሚ። እሺ በመዝሙር መጽሐፍ ላይ መዝሙር 65 ላይ የእግዚአብሔር ቃል ታዲያ ሰው ወደ ማርያም መጸለይ ከሌለበት ወደ መላእክት መጸለይ ከሌለበት ወደ ማን ነው መጸለይ ያለበት ብለህ ነው አንተ የምታምነው ቶሚ? እኔ ወደ ክርስቶስ ብዬ ነው የማምነው። ወደ እግዚአብሔር ማለት ነው። ወደ እግዚአብሔር በቃ መጽሐፍ ቅዱሳዊ ነው። ይሄ አሁን የምትለን ወደ እግዚአብሔር መጸለይ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። እንዲያውም 81 ነው ምናምን ነው ማነበው። ሁሉም አነባለው። እሺ አንድ ሰው መጽሐፍ ቅዱሳዊ መሆኑን ሰው ወደ እግዚአብሔር መጸለዩን እርግጠኛ ሊያደርግ የሚችል ብሎ የሚለው። እሺ አንዴ ቆይ ቶሚ ወንድምነት ማን ነው? ሶሪ ዋሪየርስ ወንድምነት አውራ
አንድ ስልክ አለኝ እመጣለሁ። ተባረኩ አለሁኝ። አትውጣ ቶሚ አለን ከዋሪስ ጋር ከወንድምነት ጋር አውራ። ጸጋ ይብዛል ወገኖች። ታብ ኮፒ ሊንክ ሼር አድርጉት። ተባረኩ። ቴንክ ዩ ወንድምነት ቀጥል። ዋሪስ ያለህ እሺ እርሜ እሺ አውራው ቶሚ አለው ቶሚ ከመይ ለሃንዶ ለሃንዶ ሰላም ነው ከመይ ጋር እኔ በደንብ እያዋዛው ነው ማውራው። እንደው አለን የትግርኛ 1-2-3 ቃላት እችላለሁ። እሱን ጣል እያደረኩ ለዛ በወዝ እናወራለን። ቶሚዬ አሁን ትልቁ ፖይንት ልናነሳው የሚገባው ነገር ባለፍክባቸው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ልጁ ያለው በልቡ ምስክር አለው ይላል። ልጁ ያለው በልቡ ምስክር አለው ይላል። እንታይ ማለት መሲልካ ወደ አምላክ ደለወስ አብ ልቡ ምስክር አለው ወይ ይብል። ስለዚህ እኛ ትልቁ ፖይንታችን ወደ ክርስትና ወደ ኢቫንጀሊካል ሰርክል ስትመጣ ትልቁ ማስረጃ ትልቁ መተማመኛ ምንድነው? በጣም ጥሩ ስብከት መሰበክ፣ ጥሩ አሳማኝ ንግግሮችን መስማት አይደለም። ኤክስፒሪየንስ እያደረከው ያለው ነገር አምነዋለው የምትለው ነገር በልብህ በመንፈስ ቅዱስ አማካኝነት ምስክርነትን ሰጥቶሃል ወይ ነው ጥያቄው። እስካሁን ያሰብካቸው ወይም የነበርክባቸው ሃይማኖቶች ይሄንን ሰጥተዋል ቶሚ? የሆነ ጊዜ ሰጥተውኝ ነበር፣ ግን በቃ አሁን ደግሞ የለሁም። ታውቃለህ በቃ ምንድነው ባክ አድርጌያለሁ፣ ወድቄያለሁ እኮ። ስለዚህ በልብህ ምስክርነት ካልሰጡ ያ ተረድኤካለሁ። በልብህ ምስክርነት ካልሰጡ እነኛ የልብ ምስክርነት የመሰሉ ነገሮች አርቲፊሻል ናቸው፣ ከመንፈስ ቅዱስ አይደሉም፣ ህያው አይደሉም ማለት ነው። ምክንያቱም የመንፈስ ቅዱስ የልብ ምስክርነት ሲሆን ቋሚ ነው፣ ዘላለማዊ ነው፣ ወደ ድነትና ወደ እምነት ይመራሃል፣ የተቀበልከው ነገር ላይ እንድትጸና ያደርጋል። ይሄንን እውነተኛ ምስክርነት ልታገኘው የምትችለው ልጁ ያለው ነው የሚለው፣ በልጁ በኢየሱስ ክርስቶስ የሚያምን ነው የሚለው። ስለዚህ አንድ ሰው በልጁ በኢየሱስ ክርስቶስ ሲያምን፣ በልጁ በኢየሱስ ክርስቶስ ሲያምን ሲባል አምላክ ሆኖ ሳለ በባህሪው አምላክ ሆኖ ሳለ እንደሚል፣ ግን ስለ በደላችንና ስለ ኃጢአታችን እኛን ለማትረፍ ኃጢአተኞችን ከመውደዱ ከማፍቀሩ የተነሳ ስለ ሁላችንም ኃጢአት በቀራንዮ መስቀል ላይ ያንን ታላቅ ውርደት መቅመሱን፣ ያንን ጥልቅ ህመም መታመሙን፣ ያንን ከፍተኛ ቁስል መቁሰሉን ስናምን ስለ ኃጢአቴ ነው ስለ በደሌ ነው ኢየሱስ የሞተው፣ ኢየሱስ ኃጢአቴን ወስዶታል ብለን ስናምን የመንፈስ ቅዱስ ምስክርነት በልባችን ይታተማል። ያ የመንፈስ ቅዱስ ምስክርነት እምነታችን እንዳይወላውል፣ እምነታችን እንዳይናጥ፣ እርካታችን ቋሚ የጸና እንዲሆን ያደርገዋል። ከዚህ የተነሳ በኢየሱስ ካመንን በኋላ የምንቀበለው የመንፈስ ቅዱስ ምስክርነት አንድ የሚያደርግልንን ነገር ልንገርህ፣ ሌላ ነገር እንዳንፈልግ ያደርገናል። ሌላ ድርጅት፣ ሌላ ሃይማኖት፣ ሌላ ተቋም፣ ሌላ እውቀት፣ ሌላ መጽሐፍ እንዳንፈልግ ያደርገናል። ለምን? የሰማነው እውነት የተቀበልነው እውነት የእግዚአብሔር መሆኑን በመንፈስ ቅዱስ አማካኝነት ያለ ጥርጣሬ በሆነ እርግጠኝነት በልባችን ስለሚያስቀምጠው። ስለዚህ አንተ አሁን ግራ ይገባኛል ካልክ፣ ጥያቄዎች አሉብኝ ካልክ፣ ለግራ መጋባትህና ለጥያቄ መልስ አንድ ነው። ኢየሱስን በሙሉ ልብህ በመቀበል የመንፈስ ቅዱስን ምስክርነት ማግኘት ነው። በመንፈስ ቅዱስ መታተም ነው። በመንፈስ ቅዱስ መሞላት ነው። ቶሚዬ ያለ ብቸኛው ምርጫ እሱ ነው። የእግዚአብሔር ቃል የሚሰጠን ብቸኛው ኦፕሽን ይሄንን ነው። ሰዎች አሁን ብዙ ሃይማኖቶች በብዙ ንግግር ሊያሳምኑን ይፈልጋሉ። ብዙ ሃይማኖት ብቻ ሳይሆን ብዙ ፖስት ሞደርኒዝም ብንለው ብዙ አይነት ወርልድ ቪዎች ሊያሳምኑን የሚፈልጉት በንግግር ብዛት ነው፣ በእውቀት ብዛት ነው፣ በጣፈጠ ንግግር በአማረ ቃል በአማረ ቋንቋ ነው። when we come to Jesus, when we come to Christianity ግን እንደዛ አይደለም። እርግጥ ነው ያማረ ቃል አለ፣ እርግጥ ነው ያማረ መልእክት አለ፣ እርግጥ ነው የተረጋገጠ ስብከት አለ። ግን እሱ ብቻ አይደለም ማስረጃው። የሰማነው ልክ ስንቀበል የሚያረጋግጥ የእግዚአብሔር ሕያው መንፈስ በልባችን ይቀመጣል፣ በመንፈሳችን ውስጥ ይፈሳል። ስለዚህ የሰማነውን ነገር የተቀበልነው ነገር መዳረሻው የእግዚአብሔር መንግስት እንደሆነ የሚያረጋግጥ የእግዚአብሔር መንፈስ በልባችን ውስጥ ይፈሳል። ስለዚህ ያንን የእግዚአብሔር መንፈስ ምስክርነት the witness of the Holy Spirit የተቀበለ ሰው በምንም ተአምር አይጠራጠርም፣ በምንም ተአምር ሌላ አማራጭ አይፈልግም፣ በምንም ተአምር ሌላ እርካታ አይፈልግም፣ በምንም ተአምር ሌላ ኦፕሽን አይፈልግም።
ስለዚህ ቶምዬ ዛሬ ኢንቫይት የምናደርግህ በልብ ምስክርነት እየሰጠህ እያረጋገጠልህ መዳንህን እውን ወደሚያደርግልህ እውነት ነው ምንመራ። ስለዚህ ኢየሱስን ብትቀበል ኢየሱስን የህይወትህ የልብህ የነፍስህ ጌታ አድርገህ ብትሾመው በልብ ምስክርነት ታገኛለህ፣ ወደማያጠራጥር ወደማያወዛግብ እውነት ትመጣለህ ብዬ ነው ምልህ ዛሬ ቶምዬ። ስለዚህ ምን ነው እየሰማሁ ነበርና በጣም ልቤን ነካኝ እና በቃ የሆነ ደስ የሚል ነገር ነው። የሆነ ድብልቅልቅ አይደለም። በቃ ምንም ግራ አያጋባም። በቃ ደስ ስላለኝ ነው፣ ለዛ ነው የመጣው። ስለዚህ ለምን መጽሐፍ ቅዱስ ሲናገር አዎ የመዳን ቀን ዛሬ ነው ይላል መጽሐፍ ቅዱስ። በተወደደ ሰዓት ሰማሁ በመዳን ቀን ረዳሁ ይልና በተወደደ ሰዓት ሰማሁ በመዳን ቀን ረዳሁ ካለ በኋላ የተወደደችው ሰዓት አሁን ነው ይላል። የመዳን ቀንም ዛሬ ነው ይላል። ስለዚህ ሰዎች ከዛሬ ውጭ ሊድኑ አይችሉም። እግዚአብሔር ዓይንህን ሲከፍተው ልብህን ሲከፍተው ዛሬ እንድትድንለት ስለፈለገ ነው። እድል ሲሰጥህ ቃሉን ሲያበራልህ ልብህን ሲያለሰልሰው እግዚአብሔር ዛሬ እንድታመልጥ ፈልጓል ማለት ነው። ስለዚህ ዛሬ ኢየሱስ ክርስቶስን ለመቀበል ከኛ ጋር ጸሎትን መጸለይ ትፈልጋለህ? በጣም አሪፍ ወንድምነት ካለህ አንተ ጋር ቢጸልይ ጥሩ ነው። አንተ ካለህ ከሌለህ ግን ከኔ ጋር ይጸልያል። ኦኬ እሺ ቶሚዬ አይ ቲንክ ኤርሚ ስልክ እያወራ ስለሆነ እሱ ታላቅ ወንድማችን ስለሆነ ከሱ ጋር ነው በእርግጥ መጸለይ የነበረብህ። ሚውት አድርጊ ጎጃሜዋ፣ ሚውት አድርጊ ታለም ሶሪ። ስለዚህ ቶሚ ሐወይ መሳይ ሐጻር ጸሎት ንጸልይ። እሺ ገተኛለ። እስማማለህ? አዎ እስማማለሁ። በቃ የሆነ በትግርኛ ማላናግርህ ያ የሆነ አይደለም ትግርኛ። እሺ በትግርኛ ሙሉ በሙሉ ማላናግርህ ለዛ ነው። ችግር የለውም ችግር የለውም። ኦኬ ስለገባኝ ነው። በቃ የሆነ ስለዚህ እጆችን ከፍታት በዓለም ላይ በቃ መጥፎ የሆነ ሁለት ነገር ነው ያለው። በቃ የሆነ ፖዚቲቭ እና ኔጌቲቭ አለ። በቃ አምላክና ሰይጣን አለ። ምንም ከሁለቱም በውጪ ምንም ነገር የለም እና በቃ አንዱን መምረጥ አለብህ። እውነት ነው። ካልመረጥክ ደግሞ በቃ በሰይጣን ነው የምትኖረው። ብትመርጥም በቃ ወይ መምረጥ አለብህ መቁረጥ አለብህ። ካልሆነ በቃ ካልመረጥክ መካከለኛ ከሆንክም በሰይጣን ነው የምትኖረው እና በቃ አዎ መቀበል እፈልጋለሁ። በቃ ትክክለኛው እሱ ነው። በጣም አሪፍ መልካም ቶሚዬ። ስለዚህ ባለህበት ስፍራ የሚመችህ ከሆነ እጆችህን ከፍ ታደርጋለህ እና በጣም በንጹህ ልብ ትሆናለህ፣ በቅንነት ትሆናለህ። በቀና መንፈስ ነው ወደ እግዚአብሔር የምንቀርበው። እኔ የምለውን ተከትለህ አንተ ትላለህ ማለት ነው። እሺ ኦኬ እሺ። ጌታ እግዚአብሔር ሆይ በል። ጌታ እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ በደለኛ ነኝ። እንደሚገባ አልተመላለስኩም፣ እንደሚገባ አልተመላለስኩም። ነገር ግን ማረፍ እፈልጋለሁና የመዳን መንገድ አድርገህ ባቆምከው እንዳምንበት ደግሞ በቃልህ በነገርከኝ ስለኔ በሞተው ስለኔ በተነሳው በኢየሱስ ክርስቶስ በማመን ስለ ኃጢአቴ እውነተኛ ንስሐ
ስለ ኃጢአቴ እውነተኛ ንስሐ በመግባት ወደ አንተ እመጣለሁ። በዚህ ዕለት ሰይጣንን እክዳለሁ፣ ዓለምን እክዳለሁ፣ ራሴንም እክዳለሁ። በሞተልኝ በኢየሱስ በማመን ወደ አንተ እመጣለሁ። ቃልህ ሲናገር ኢየሱስ ጌታ እንደሆነ በልብህ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍህ ብትመሰክር ትድናለህ እንደሚል ኢየሱስ ጌታ ነው ብዬ መሰክራለሁ። ኢየሱስ በሕይወቴ ላይ ብቻውን ጌታ ነው። ብቻውን ጌታ ነው። ኃጢአቴን ይቅር በለኝ፣ በደሙ እጠበኝ፣ በጌታ በኢየሱስ ስም አሜን። አሜን። ክብር ለእግዚአብሔር ይሁን። አሁን ደግሞ ኤርሚዬ አጭር ጸሎት ይጸልይልሃል። ታላቅ ወንድማችን ኤርሚ ስላለ አጭር ጸሎት ይጸልይልሃል። ወደ ማህበሩ ስለተቀላቀልክ ኮንግራቹሌሽን ብራዘር። አሜን። ቶሚ እንኳን ጌታ እግዚአብሔር ረዳህ። የመዳን ቀን አሁን ነው ብሎ እንደሚል በእንዲህ አሁን አንተ በጸለይከው አይነት የልባችንን በር ከፍተን ጌታ ኢየሱስ ክርስቶስ ለህይወት የሚሆን ንስሐን ሰጥቶን ጸጋን አብዝቶልን ወደሱ ሲጠራን ህይወታችን እንዴት እንደተለወጠ ሳናቅ እንደዚህ ሆነን ቀርተናል። እንኳን ወደዚህ ጌታ መጣህ። እንኳን ደስ ያለህ። አገኛለሁ። አጭር ጸሎት ልጸልይልህ ፍቃደኛ ስለሆንክ ማለት ጌታ እንደመቀበል ፍቃደኛ ስለሆንክ ቀኝ እጅህ ልብህ ላይ ጫነው። ቀኝ እጅህ ልብህ ላይ ጫነው። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ያው ስም ስለዚህ ሰዓት እጅግ አድርጌ አመሰግናለሁ። ስለ ወንድማችን ስለ ቶም እጅግ አድርገን እናመሰግናለን። ቀኝህና የፊትህ ብርሃን ስለበራለት ለወንድሜም ይህ መዳን ስለሆነለት በእርግጥ ለዚህ ቤት ዛሬ መዳን ሆኖለታል ብለህ በዘኪዮስ ቤት ተናገርክ። እርሱ ደግሞ የአብርሃም ልጅ ነው ብለህ እንደተናገርክ ጌታ ሆይ ይሄም ወንድም መዳን የሚያስፈልገው አንተ የሞትክለት ነውና ጌታ ኢየሱስ ሆይ ዛሬ ለህይወት የሚሆን ንስሐን ስለሰጠኸው በመንፈስ ቅዱስ ወደ ልቡ ወቀሳ አምጥተህ ኢየሱስ አንተ ጻድቅ መሆንን እሱ በደለኛና ኃጢአተኛ መሆኑን አምኖ ዛሬ ወዶና ፈቅዶ በልቡ አምኖ በአፉ መስክሯል። ለዚህ ለተቀበለው እውነት መኖር የሚችልበትን ጸጋ እንድታበዛለት በእውቀት እንድታስተምረው እኛም ደግሞ በእውነተኛ ወንድምነት በእውነተኛ በአንተ ፍቅር እግዚአብሔር ሆይ ደግሞ ያንተን ፍቅር በማሳየት ምሳሌ እንድንሆነው እግዚአብሔር የዘላለም አምላክ ጸጋ እንድታበዛልን በስምህ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እስከ ዛሬ ድረስ የተከታተለው እውነትን ፈልጓል። ይሄ ወንድም እውነትን ፈልጎ ወደ እስልምና ወደ ተለያዩ ሃይማኖቶች ሄዷል። እውነት ግን አንተ ነህ፣ ብርሃን ግን አንተ ነህ፣ አዳኝ ግን አንተ ነህ፣ ንጉስ ግን አንተ ነህ፣ ጌታ ግን አንተ ነህ። ዛሬ ነፍሱ ከመቅበዝበዝ አርፋ በግራ በቀኝ በፊት በኋላ ከዚህ በኋላ የሚፈልገው እውነት ስለማይኖር አንተ እውነተኛው የሆንክ ጌታ አንተ ስላገኘው በአንተ ልቡ ለዘላለም ያረፈ እንዲሆን በስምህ ጸልያለሁ። ስለረዳው ክብር ሁሉ ለአንተ ይሁን። የትኛውም የሰይጣን ስራ ከህይወቱ ላይ በቀኝ በግራ በፊት በኋላ እግዚአብሔር የዘላለም አምላክ የዘመኑን ቁጥር የሚከታተል ሁሉ በስም ጉልበት ዛሬ ከህይወቱ ላይ ተቆረጠ እንዲሆን ጸልያለሁ። በነፍስ በመንፈስ በስጋው ላይ አንተን ወዶና ፈቅዶ በልቡ አምኖ በአፉ መስክሮ ተቀብሎሃልና ተቀበለው። ስሙን በህይወት መጽሐፍ ስለጻፍክ እግዚአብሔር ሆይ ስለ ወንድሜ ስለ ቶሚ እጅግ አድርገን እናመሰግናለን። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ አዳኝ ስም ጸለይን። አሜን አሜን። ወንድሜ ቶም ይኸው እኔ ጓደኛ ሆኛለሁ። ከዚህ ቀን ጀምሮ ፎሎ ባክ መልሼልሃለሁ።
አሜሪካ ስላለ ስልክህን ጻፍልኝ፣ እደውልልሃለሁ። በእውነተኛ በእግዚአብሔር ቃል ትምህርት ለመማር መጽሐፍ ቅዱስን በየትኛውም ጊዜ ላይ ደውልልኝ። እኔ ያለሁበት ሀገርና አንተ ያለበት ስለሚለያይ ደውልልኝና አገኛለሁ። እንኳን ጌታ ረዳህ። ሰዎች በውስጥ ደውለው ተሳስተሃል እኮ ቶሚ፣ እንደዚህ ልትወስን አይገባም ነበር ብለው ቢመጡ ማናቸውንም ሰዎች እንዳትሰማ። ቀራንዮ መስቀል ላይ ለእኔም ለአንተም ለዓለሙ በደልና ኃጢአት የተሰቀለውን የሁላችን ጌታ የሁላችን ንጉሥ የሁላችን አምላክ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ዛሬ በልብህ አምነህ ተቀብለዋል። የተቀበልከው የሰማይ የምድር ጌታን ነው። ስለዚህ ደስ ይበልህ። አገኘሃለሁ በውስጥ በፈለግከው ሰዓት መደዋወል እንችላለን ወንድሜ። በቃ እኔም ችኩልኝ። በቃ ቴንኪው። በቃ ጻፍልኝ በውስጥ ነው። እዚህ ኮሜንት መስጫው ላይ እንዳትጽፍ ከታች በውስጥ ስትወጣ አለ አይደለ? የሜሴጅ መስጫው ክፍል ላይ የኔ ተናገር እውነቱን ብሎ የሚለው ጋር ስትገባ ሜሴጅ ክፍል አለ አይደል? ሜሴጅ ክፍል ላይ ያለህበትን +1 የእናንተ የትኛው ስቴት እንደሆነ ባላውቅም የግድ መናገር አይጠበቅብህም። እዚህ +1 ብለህ የአሜሪካውን ስልክ ጻፍልኝ፣ እኔም ጽፍልሃለሁ፣ እደውልልሃለሁ፣ አገኛለሁ። አንተ ወንድማችን ነህ። ተባረክ። ለእግዚአብሔር ክብር ይሁን። ጌታ ኢየሱስ ለዘላለም ስሙ ይቀደስ። ቴንኪ ወንድምነት ዋሬርስዬ፣ ጸጋ ይብዛልህ። አንድ ኤርጀንት ስልክ ስለነበረ ነው። ለጌታ ክብር ይሁን። እንደዚህ አይነት ወንድሞች እናቶች ትኖሩ ይሁን። ወንድሞች እናቶች፣ ኦኬ፣ በምታዩት በምሰሙት ነገር ግራ የተጋባችሁ፣ እውነትን የምትፈልጉ፣ ነፍሳችሁ የተቅበዘበዘ፣ እረፍት ያላገኛችሁ፣ ዛሬም እውነቱ የት ነው? እማጋን ያለው ወዴት ሊድ? ጨነቀኝ፣ ጠበበኝ፣ ዘላለሜን አይደለም የምድራዊን ነገር ሳስብ እንኳን እረፍት የሚሆነኝ ተስፋ የሚሆነኝ አጣሁኝ እና ዘላለም ደግሞ ሳስበው ከሞት በኋላ ስላለው ደግሞ ሳስብ በሌሊት ከእንቅልፌ ነቅቼ ሳስብ እጨነቃለሁ። ከሞት በኋላ የሞቱ ዘመዶቼን ሳስብ የት እንዳሉ፣ ፍጻሜያቸው ገነት ይሆን ሲኦል፣ እኔስ ስሞት የት ሆን የሚሄደው ብዬ በሚል በዚህ በሁለት መንታ ሀሳብ ላይ ቆሜ እጨነቃለሁኝ። በቃ ዘመኔ ሁሉ በዚህ በጭንቀት ውስጥ ነው ያለው። ስለዚህ እረፍት የት ነው ያለው? መዳን ቤት ነው ያለው? እውነት መንግስተ ሰማያት እውነት ነው ወይ? ሲኦልስ እውነት ነው ወይ? ኢየሱስ በእርግጥ እውነት አለ ወይ? ከድንግል ተወለደው ብለው ያሉን እውነት ነው ወይ? በደል ኃጢአታችን ሞተ ብለው ያሉን እውነት ነው ወይ? ይህንም በምን ላረጋግጥ እችላለሁ ብላችሁ የምትሉ ወንድሞች እናቶች ብትኖሩ ፕሊስ ነው ወደዚህ ጌታ። አዎ ኢየሱስ እውነት ነው። አዎ እውነት ነው። ለበደል ኃጢአታችን ሊሞት ከቅድስት ድንግል ማርያም ተወልዷል። ደግሞም ስለ በደል ኃጢአታችን ሞቶልናል። እኛን ስለማጽደቅ በሶስተኛው ቀን ከሙታን ተነስቷል። ወደ ሰማያትም አርጓል። በአባቱ ቀኝ በክብር አለ። ተመልሶም ደግሞ ዳግም ይመጣል። በስሙ የሚያምኑ የኃጢአታቸውን ይቅርታ እንዲያገኙ ከኢየሩሳሌም ጀምሮ የተሰበከው የወንጌል እውነት ያው ዛሬም ጭምር እዚህ እኛ ዘመን ላይ ደርሶ ጌታ ኢየሱስ ክርስቶስ ሰዎችን እያዳነ ነው፣ በጸጋው እያዳነ ነው። እንዲህ አይነቱን የወንጌል ስራ የሚያደናቅፍ ነገር ነው የገጠመን እንጂ በቀን ውስጥ እኮ 72 ሰው እዚህ ቤት ውስጥ ጌታን ይቀበል ነበር። 72 ሰው ወንድሞች እናቶች፣ በአንድ ቀን ውስጥ ማለት ነው። 18 ሰዓት ቁጭ ብዬ 72 ሰዎች እኔ ንስሐ ያስገባኋቸው። ዛሬ አንዳንዶቹ በሙሉ ወንጌል ቤተክርስቲያን አገልጋዮች ናቸው። አንዳንዶቹ በቃልዮት ቤተክርስቲያን፣ በአማኑኤል ቤተክርስቲያን በጣም ብዙዎቹ አገልጋዮች ናቸው። በውጭ ሀገር ሁሉ ያሉ ማለት ነው። ወላጆች፣ እናቶች፣ ቤተሰብ፣ እናትና አባት ጌታን ተቀበለው ሄደው ልጆቻቸው ሁሉ ጭምር ጌታን የተቀበሉ ልጆቻቸው ጌታን ተቀበለው ሄደው ለወላጆቻቸው ነግረው ማለት ነው። እና ትኖሩ የሆነ እዚህ ውስጥ ወገኖች፣ እረፍት በኢየሱስ ክርስቶስ ነው። መዳን በኢየሱስ ክርስቶስ ነው። ተዘልሎ መቀመጥ በኢየሱስ ክርስቶስ ነው። ኢየሱስ ማለት የዘላለም ህይወት ነው። ኢየሱስ ማለት የዳዊት ልጅ የዘላለም እረፍት ነው። የዘላለም አምባ ነው። የዘላለም መጠጊያ ነው። ኑ ወደሱ አምልጡ፣ ኑ ወደሱ ተጠጉ። ወደሱ የመጣ ለዘላለም አይጠፋም። ወደሱ የመጣ እሱን ያመነ እሱን የተጠጋ ለዘላለም አይወድቅ። ይሄን እላችኋለን። ጸጋ ይብዛላችሁ። ካላችሁ እንደዚህ አይነት ሰዎች በውስጥ መስመር 77 ቁጥር ልጽፉልኝ እንችላላችሁ። ወይ ለኔ ዋሬርስ ወንድምነትም እዚህ ያለ ዳንዬ ወንድምነትን ታውቁታላችሁ። ብሩኬ ወንድምነትን ታውቁታላችሁ። ፓስተር ታሬን ታውቁታላችሁ። የወንጌል ልብ ያላቸው ወገኖችን እነዚህ ጋር በውስጥ መስመር ጌታን ለመቀበል ፈልጌያለሁ ብላችሁ እኔም ብታጡ፣ ዘማሪ ዳግሻ አለ፣ እኔም ብታጡ፣ ወይ እህትየው ሜርሲ አለች፣ እኔም ብታጡ ልክ እንደዚህ እነዚህን ወገኖች ልታገኟቸው ትችላላችሁ። በውስጥ መስመር 7 ቁጥር ጻፉልን፣ በሜሴጅ ላይ ማለት ነው። እናገኛችኋለን፣ እንጸልይላችኋለን፣ ንስሐ ትገባላችሁ። ባላችሁበት ሀገር የትኛውም ሀገር ላይ ሁን፣ የትኛውም የምድር ጫፍ ላይ ሁን፣
ደውለን እዛ ቤተክርስቲያን ካለ ከነዛ ሰዎች ጋር ቤተክርስቲያን ውስጥ ካሉ ከእውነተኛ ቤተክርስቲያን አገልጋዮች ጋር እናገናኛችኋለን። መሰረታዊ ክርስትና ትምህርት ትማራላችሁ። ኢየሱስ እረፍት ነው። ኢየሱስ ህይወት ነው። ይሄን እንላችኋለን። ጸጋ ይብዛላችሁ። አቤል ኬት ቤተ እምነት ነው? ቅድም ጀምረህ ነው የላከው። ወይ እንዴት ነህ? አሉ ደህና ነኝ። ሰላም ነው? ደህና ነኝ። ኬት ቤተ እምነት ነው ወንድማችን? ጌታን ያገኘው አዎ። አይሰማም? አሁን እሺ። አይሰማም ይሰማኛል። ይሰማል አሁን። እኔ አሁን ክርስቲያን ነኝ፣ በጌታ ያመንኩ ሰው ነኝ። በእናንተ አገልግሎት ነው ጌታን ያገኘሁት። ቴንክ ዩ። እንደውም አንዴ አውርቼዋለሁ። ታይላንድ ሀገር እንደነበርኩ ምናምን ነገር አውርተናል በሌላ አካውንት። ኦኬ። ታይላንድ ሀገር ነበርኩ ምናምን ብዬ አውርቼዋለሁ። ሳሚያ ለምን ነበረ? ከታይላንድ የሚደውሉኝ ነበሩ። ከጃፓን፣ ታይላንድ፣ ህንድ ምናምን ነገር፣ ደቡብ ኮሪያ ብዙ ነበሩ የሚደውሉኝ። ከኔ ጋር ነበር። ታይላንድ እኔ ከአንተ ጋር አውርቼዋለሁ። እግዚአብሔር ይባርክ። አሁንም ታይላንድ ነው ያለው? እኔ አሁን ታይላንድ አይደለሁም። ለፋሲካ ነበር መጥቼ። እንደውም ዳኒን አግኝቼዋለሁ፣ ያንተን ጓደኛ። እሺ። አሁን ኢትዮጵያ ውስጥ በዚሁ ነው አገልግሎት ነው የማውቀው። አሁን ኢትዮጵያ ነኝ ያለሁት። የት ቤተክርስቲያን ነው የምትሄደው አሁን ወንድማችን? እኔ አሁን አስኮ መሰረተ ክርስቶስ ነኝ። አስኮ መሰረተ ክርስቶስ ተማርክ? መሰረታዊ ክርስትና ትምህርት የውሃ ጥምቀት ተጠመቅ? አሁን 2 ወር ሆኖኛል። ወደፊት ትንሽ ቆይቼ ያው ይጠመቃለሁ ብዬ አስባለሁ። ትምህርት እየተማርክ ነው አሁን? እዛ እየተማርኩኝ ነው። ቴንክ ዩ። በቃ የቤተሰብ ቸርችም ስለሆነ ወይ ስልክህን ከስር ጻፍ። ችግር የለውም። የቤተሰብ ቸርች እሺ፣ ጽፍላለሁ። እሺ ስልክህን ጻፍልኝ። ጌታ እግዚአብሔር ይባርክ። እዛው መሰረተ ክርስቶስ ቤተክርስቲያን ኔትወርክ ቀይ ነው ይበራል። እዛው መሰረተ ክርስቶስ አስኮ ትምህርቱን ቀጥል እና የውሃ ጥምቀትም ደግሞ ያጠምቁሃል። እንዲያጠምቁም ጠይቃቸው እና ጌታ እግዚአብሔር ይባርክ። ተባረክ። እዚህኛ ጋር ነው ንስሐ የገባው? እናንተ ጋር አይደለሁም ንስሐ የገባሁት። ከዛ በኋላ ደግሞ ከኦንላይን ጠፋሁብህ። አንተም ብዙ ጊዜ ደጋግሜ ልኬ ምናምን ነገር እንደዚህ ላይፍ አላስገባኝም፣ አልተቀበልኩም። ግን እኔ ቢያንስ ከ2 ዓመት በላይ 2 ዓመት ከ5 ወር በላይ እናንተን ተከታትያለሁ። ለመወሰን በጣም አጥንቼ እና በቃ እናንተን ትምህርት ቢያንስ ኦልሞስት ከ2 ዓመት በላይ ነው እና ሲከታተል የነበረው። ከዛ በኋላ በቃ እኔ ወስኜ ልክ እዚህ መጥቼ ቸርች ለመግባት ሁላ በጣም ቾክዬ ከቤተሰብ ጋር ይዞኝ ሄዶ ጌታን የምትቀበሉ ሲል በቃ እጄን አውጥቼ ጌታን ተቀበልኩ። እና ደግሞ ታይላንድ ላይ ደግሞ እንደዚህ አይነት ኦፖርቹኒቲም አልነበረም። በቃ አገሬ እስኪገባ ድረስ በጣም ቾክዬው ነበርና አገልግሎታችሁ በጣም ደስ ይላል። አንተ የምትለውን የምታስተምረውን የምትናገረውን የምታቀርበውን ማስረጃዎች ምናምን ነገር እኔ ብዙ አይቼ ምናምን ነገር አጥንቼ ነውና እያነበብኩ ነው፣ በኦሮምኛ፣ በአማርኛ፣ በእንግሊዘኛ እና እኔ ጌታ ገብቶኝ ነውና እግዚአብሔር ክብር ይሁን። አገልግሎታችሁም ደግሞ በጣም ደስ ይላል። ጌታ ይባርካችሁ። ዳንንም አግኝቼ ኤርሚን አመስግንልኝ፣ ብሩኬን፣ ቤካን እና ከነሱ ጋር የሚያገለግሉትን አመስግንልኝ ብዬው ነበርና ከሱ ጋር እንደውም ተገናኝቻለሁ፣ እንደዋወላለን። ጌታ ይባርክ። እኛ ሁሉ እንድንመሰገን የጠየቀው ምስጋናው ተጠቅልሎ ለጌታ ይሆንለት። እኛ ወንድሞችን እንወዳለን። ይረዳ። በዚህ አገልግሎት ከተጠቀምክ እንግዲህ በአገልግሎቱ በወንድሞችም በኔም በኩል ሆኖ የጠቀመ የጸጋው ባለቤት ጌታ መንፈስ ቅዱስ ነው። እንኳንም ጌታ ረዳህ ቢልዬ ቴንክ ዩ። በውስጥ ስልክን አስቀምጥልኝ፣ እደውልልሃለሁ፣ እንገናኛለን። እኔ ኤርሚ አንድ ነገር ትንሽ ሰዓትን ካልወሰድኩ
እሺ እኔ እንዳልኩኝ ቢያንስ ኦልሞስት 2 ዓመት ከ5 ወር በላይ ነው እና በቃ ሪፌር ማድረግ የጀመርኩት ከራሴ ጋር መጣላት የጀመርኩት በዓለም የነበርኩ ሰው ነኝ። በስም ብቻ እንደዚህ ኦርቶዶክስ ነበርኩኝ እንጂ በዓለም የነበርኩኝ ሰው ማለት ትችላለህ። እና እናንተን ቢያንስ የምታስተምሩትን ነገር የምትናገሩትን ነገር እኔ ሁሉም ነገር እጄ ሪፈር አደርጋለሁ። ማንም ሰው እዚህ ቤት ገብቶ የምናገረውም ወይ ሌላ ቤት የምናገረውን እኔ እጄ ሪፈር አደርጋለሁ። በአፋን ኦሮሞ ሪፈር አደርጋለሁ፣ በአማርኛ እና በእንግሊዝኛ አያለሁ ማለት ነውና እኔ የራሴን አቋም ወስጄ ነው ትምህርቱን ተከታተልኩኝ። በቃ የራሴን አቋም ነው አንብቤ አይቼ ደረስኩበት፣ ሰምቼዋለሁ። ከዛ በኋላ ደግሞ አነበብኩኝ፣ በአይኔ አየሁት። በተለያየ ቋንቋ ሪፈር አድርጌ ትርጉሙ አንድ ሲሆንልኝ በቃ እኔ ለምን ወደዚህ አልሆንም አልኩኝ በቃ። እና ሁሉም ሰው በአፈ ታሪክ የሚነገረን ሳይሆን ልክ የሚነገረውን ወደ መጽሐፍ ወስደን አንብበን አይተን ለክርክር ሳይሆን ለእውቀት ዓለም ህይወት ለማግኘት ብንገባ ይሄንን ፕላትፎርም ለዛ ብንጠቀም እላለሁ። በጣም አመሰግናቸዋለሁ። ኤርሚ ያገኛለሁ። ቴንክ ዩ አቤል። ፎሎ ባክ መልሼልሃለሁ። አገኘኝ በውስጥ መስመር ስልክ አልተሰጠልኝ። ቴንክ ዩ አቤል። እሺ ኤርሚ በጣም አመሰግናለሁ። ጌታ ይባርክልኝ። ቴንክ ዩ። ማንም ሰው በውስጥ ትምህርት እናስተምራለን እና እኛ ጋር ቅርብ የሆነ ምናምን ነገር ከዛ ቸርች ውጣ ብሎ ቢሉ እንዳትወጣ ከመሰረተ ክርስቶስ እዛውን እደውልልሃለሁ፣ አገኛለሁ ወንድምነት። ቴንክ ዩ። ችግር የለውም ኤርሚ። እኔ መጽሐፍ አንብቤያለሁ። እኔ የመጠመቅና የድነት ትምህርት ብቻ ነበር ቀረኝ እና እኔ ራሴ መሰክራለሁ። መጽሐፍ እኔ ራሴ መሰክራለሁ። ችግር የለውም። ቴንክ ዩ ወንድማችን፣ ተባረክ። እሺ በጣም አመሰግናለሁ።